ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቱቶሪያል በኦርጋናይዜሽን ቢሄቪየር ቪዲዮዎችን ይዤላችሁ የምመጣው እና ተከታታይ ቪዲዮዎችን እሰራላችኋለሁ በኦርጋናይዜሽን ቢሄቪየር ላይ ቱቶሪያል ማለት ነው። ለዛሬ በቻፕተር ዋን ጀምረን ነው የምናየው። ይሄ ቻፕተር 9 ቻፕተሮች ነው ያለው፣ ትንሽ ሰፋ ይላል። ሁሉንም በቻልኩት አቅም ለማዳረስ እሞክራለሁ እና ዛሬ ከቻፕተር ዋን እንጀምራለን። ኦርጋናይዜሽን ቢሄቪየር ማለት ነው። አሪፍ ኮርስ ነው እና በቻልኩት አቅም እኔም ለማብራራት እሞክራለሁ። ስለዚህ ለዛሬ ቻፕተሯን እናያለን ማለት ነው። ግን ቪዲዮን ከመጀመራችን በፊት ከቻላችሁ ቪፒኤን አብርታችሁ ብታዩልኝ ደስ ይለኛል። ቪፒኤን እያወራችሁ ቪዲዮዎችንም ስለምታዩልኝ አመሰግናለሁ። እሺ ስለዚህ መጀመሪያ የምናየው ምንድነው ኦርጋናይዜሽን ቢሄቪየር ስለሆነ እንደስሙ መጀመሪያ ኦርጋናይዜሽን ምንድነው፣ ከዛ ቢሄቪየር ምንድነው የሚሉትን ነጣጥለን ማየት ይገባናል ማለት ነው። ስለዚህ መጀመሪያ ኦርጋናይዜሽን ምንድነው የሚለውን ስንመለከት organization is a structured entity formed by a group of individuals who come together to achieve a common purpose ነው። ስለዚህ ኦርጋናይዜሽን ማለት ራሱን የቻለ ስትራክቸር አለው። ያን ስትራክቸር ፎርም የሚያደርጉት የተለያዩ ግሩፕ ኦፍ ፒፕሎች አሉ። እነዛ ሰዎች ደግሞ አንድ ላይ የሚሰባሰቡበት ምክንያት የጋራ ዓላማ ለማሳካት ነው ማለት ነው። ለምሳሌ አንድ የጤና ተቋም ከሆነ ዓላማው ምንድነው? የታካሚዎችን ጤንነት ማስጠበቅ ነው። ስለዚህ የሆነ ኮመን ጎል ይዘው የሚመሰረቱ ግሩፕ ኦፍ ኢንዲቪጁዋሎችን የያዘ ስትራክቸርድ ኢንቲቲ ነው ምን ኦርጋናይዜሽን የምንለው ማለት ነው። ስለዚህ ኦርጋናይዜሽን ምን ሊሆን ይችላል? ኢት ካን ቢ ፎርማል ኢንቲቲ ሰች አስ ካምፓኒ፣ ገቨርንመንት ኤጀንሲ ኦር ነን ፕሮፊት ኦርጋናይዜሽን ኦር ኢት ካን ቢ ኢንፎርማል ግሩፕ ኦፍ ፒፕል ወርኪንግ ቱጌዘር ቱዋርድ ስፔሲፊክ ኦብጀክቲቭ ይላል። ስለዚህ ምን ሊሆን ይችላል? ፎርማሊ ስትራክቸሩ ፎርማል ወይም ኢንፎርማል ሊሆን ይችላል። ፎርማል ማለት ስለ ካምፓኒው፣ ስለ ገቨርንመንት ኤጀንሲዎች ለትርፍ ያልተቋቋሙ ኦርጋናይዜሽኖች ሊሆኑ ይችላሉ በዚህ መልክ የሚቋቋሙት፣ ወይም ኢንፎርማል ግሩፕ ይባላል። ኢንፎርማል ግሩፕ ደግሞ በዛው በፎርማል ግሩፕ ውስጥ ሆኖ ምንድነው ዋና ዓላማቸው? የራሳቸውን ስፔሲፊክ ኦብጀክቲቭ ለማሳካት ነው። ምንድነው የሚለው ሁለቱ ዲፈረንስን በሰፊው እናያለን። ግን ፎርማል እና ኢንፎርማል ኤንቲቲ እንዳለው በኦርጋናይዜሽን ውስጥ እንደ ኢንትሮዳክሽን ነው እዚህ ጋር ያቀረበልን ማለት ነው። እሺ ከዛ ኦርጋናይዜሽን ምንድነው ጥቅሙ ስንል ማጥናታችን ስለ ኦርጋናይዜሽን ምክንያቱም ምን ያስችለናል? የመጀመሪያው ፖይንት ኢኔብል ፒፕል ቱ ፐርፎርም ኮምፕሌክስ ታስክ ባይ ሜኪንግ ደም ቱ ወርክ ቱጌዘር ዌራስ ፒፕል ወርኪንግ አሎን ካን ዱ ሲምፕል ታስክ ነው የሚለው። ስለዚህ ኦርጋናይዜሽን ምንድነው? ኮምፕሌክስ የሆኑ ታስኮችን እንድንሰራ ያስችለናል። ምክንያቱም ብዙ ሰዎች ስለሆነ በዛ በኦርጋናይዜሽን ውስጥ ያሉት ኮምፕሌክስ የሆነውን ስራ ከፋፍለን በመስራት ውጤታማ መሆን እንችላለን። ግን ኢንዲቪዥዋሊ ቢሆን የሚሰራው ስራው በጣም ሲምፕል የሆኑ ታስኮችን ነው። ኮምፕሌት የሆኑ ታስኮችን ፐርፎርም ማድረግ ስለሚከብድ ነው። ሁለተኛ ኦርጋናይዜሽን አኮምፕሊሽ ኦብጀክቲቭ ነው ባይ ኮኦርዲኔቲንግ ዘ ኤፈርት ኦፍ ዘ ኢንዲቪጁዋል ኤንድ ዘ ሪዛልት ኢን ሃየር ፕሮዳክቲቪቲ ይላል። ስለዚህ ኦርጋናይዜሽኖች ምንድነው ዋና ዓላማቸው የሆነ ኦብጀክቲቭ አላቸው አኮምፕሊሽ የሚያደርጉት። ትምህርት ቤቶች፣ የትምህርት ቤት ተቋማት ትምህርትን ማዳረስ ነው ለተማሪዎች። የጤና ተቋማት ደግሞ ጤናን ማስጠበቅ ነው፣ የግለሰቡ የታማሚዎችን ጤና ማስጠበቅ። ፖሊስ ጣቢያ ከሆነ ደግሞ የህዝቡን ሰላም ማስፈን ነው። ስለዚህ የራሳቸው የሆነ ሁሉም ኦብጀክቲቭ አላቸው ማለት ነው። ከዛ በተጨማሪ ኦርጋናይዜሽን ሰርቭ ሶሳይቲ ይላል። ኦርጋናይዜሽን ሰርቭ ሶሳይቲ ስንል they allow us to live together in a civilized way to accomplish things as a society ነው የሚለው እና ኦርጋናይዜሽን ዋና ጥቅሙ ማህበረሰቡን ለማገልገል ነው። ወይዘሪት ፕሮዲውስ ፕሮዳክቶችን የሚያደርግ ኦርጋናይዜሽን ቢሆን ያ ፕሮዳክት ምንድነው? ሶሳይቲን የሚጠቅም ነው። የፖሊስ ተቋማትን ብታዩ የህዝቡን ሰላም ማስጠበቅ ነው። ጤና ተቋማትም የህዝቡን ጤና ማስጠበቅ ነው። ስለዚህ ዋና ዓላማቸው ማህበረሰቡን ማገልገል ይሆናል ማለት ነው። ኤግዛምፕል ፖሊስ ዲፓርትመንት፣ ዩኒቨርሲቲ፣ ሆስፒታል፣ ፋክተሪ፣ እነዚህ ዋና ዓላማቸው ማህበረሰቡን ማገልገል ይሆናል ማለት ነው። ከዛ በተጨማሪ ኦርጋናይዜሽን ምን ያደርጋል? ፕሬዘርቭስ ኖሌጅ ነው። ኤግዛምፕል ዩኒቨርሲቲ፣ ሙዚየምስ ኦር ኮርፖሬት ስቶርስ ፕሮቴክት ኤንድ አድ ኖሌጅ ዳት አወር ሲቪላይዜሽን ሃዝ ጋዘርድ ኤንድ ሪካርድድ ነው የሚለው። ስለዚህ ኦርጋናይዜሽኖች ምንድነው እውቀትን ለማስጠበቅ ይጠቅማሉ። አሁን ለምሳሌ በዩኒቨርሲቲዎች የምታገኟቸው እውቀቶች አሉ። በሙዚየሞች ውስጥ የብዙ ዓመታት ታሪክ የማህበረሰቡ እሴቶች የሚገኙበት ነው እና ኮርፖሬሽኖች አሉ እና የተለያዩ ኤሪያዎች ይኖሩ ይችላሉ። የኛም እውቀት ፕሬዘርቭ የምናደርግባቸው ኦርጋናይዜሽኖች ማለት ነው። ስለዚህ ኦርጋናይዜሽን ፕሬዘርቭ ኖሌጅ ነው፣ ኖሌጅን ለማስጠበቅ ይረዳናል ማለት ነው። ስለዚህ they are continuous bridge to pass knowledge from generation to generation። ስለዚህ ከትውልድ ወደ ትውልድ እውቀትን ለማስተላለፍ ኦርጋናይዜሽኖች የራሳቸው የሆነ ሚና ይጫወታሉ ማለት ነው። ሌላኛው ኦርጋናይዜሽን ፕሮቫይድ ኬረርስ ነው። they provide their employee with a source of livelihood and perhaps even
ፐርሰናል ሳቲስፋክሽን ኤንድ ሰልፍ ፉልፊልመንት ነው። ሌላኛው ኦርጋናይዜሽን ለሰራተኞች የስራ እድል ያመቻቻ በዛ ኦርጋናይዜሽን ውስጥ በማሟላት የዕለት ተዕለት ህይወታቸውን ለመምራት እና ፐርሰናሊ ሳቲስፋይ እና ሰልፍ ፉልፊልመንት የሚያደርጋቸውን አክቲቪቲዎች ለመስራት ያስችላል ማለት ነው። ስለዚህ እነዚህ በጥቂቱ ኦርጋናይዜሽን የሚሰጠን ጥቅሞች ናቸው ማለት ነው። ስለዚህ ስለ ኦርጋናይዜሽን ማጥናታችን እነዚህን አይዲያዎች ከፍ አድርገን የበለጠ ለመስራት ያስችለናል ማለት ነው። ሌላ የምናየው ታይፕ ኦፍ ኦርጋናይዜሽን ነው። ኦርጋናይዜሽኖችን በምን ልንከፍላቸው እንችላለን? ቤዝድ ኦን ፈንክሽን ኦር ጎልስ ባላቸው ተግባራት ወይም በዓላማቸው እንከፍላቸዋለን ማለት ነው። አንደኛ ምን ብለን እንከፍላለን? ፕሮዳክሽን ኦር ኢኮኖሚክ ኦርጋናይዜሽን ነው። ስለዚህ እንደዚህ አይነት ኦርጋናይዜሽን ዋና ዓላማቸው ኤግዚስት የሚያደርጉት ቱ ፕሮቫይድ ጉድ ኤንድ ሰርቪስ ወይም ፎር ሶሳይቲ ነው። ስለዚህ ፕሮዳክሽን ኦር ኢኮኖሚክ ኦርጋናይዜሽን ከሆነ ፕሮዳክቶችን በማምረት ለህዝቡ ለማዳረስ ነው ዋና ዓላማቸው ማለት ነው። ሌላኛው ፓተርን ሜንቴናንስ ኦርጋናይዜሽን ነው። ፓተርን ሜንቴናንስ ኦርጋናይዜሽን የምንላቸው ዋና ዓላማቸው አቴምፕትስ ቱ ፕሮቫይድ ፎር ዘ ኮንቲኒዩሽን ኦፍ ዘ ሶሳይቲ ባይ ፐርፎርሚንግ ኤዱኬሽናል ኤንድ ካልቸራል አክቲቪቲ። ይሄኛው ዋና ኦርጋናይዜሽን ነው። እነዚህ ፓተርን ሜንቴናንስ ኦርጋናይዜሽን የምንላቸው ኤዱኬሽን ወይም ካልቸራል አክቲቪቲ ላይ በማተኮር ሰዎችን ለማስተማር ስለ ማህበረሰባቸው ስላላቸው ግንዛቤ ለማወቅ የሚሰሩ ኦርጋናይዜሽኖች እንደ ትምህርት ቤት የመሳሰሉትን ነው ፓተርን ሜንቴናንስ የምንለው። ስለዚህ እነዚህ ፓተርን ሜንቴናንስ ፒፕልን ወደ የተለያዩ ኦርጋናይዜሽኖች ውስጥ እንዲገቡ መሰረቱ ይህኛው ኦርጋናይዜሽን ነው መጀመሪያ ማለት ነው። ስለዚህ they prepare peoples to enter others ኦርጋናይዜሽን ስሙዝሊ ኤንድ ኢፌክቲቭሊ። ስለዚህ ወደ ሌላ ኦርጋናይዜሽን እንዲገቡ የሚያመቻቸው መጀመሪያ ምንድን ነው? ኤዱኬሽናል እና ካልቸራል አክቲቪቲ ያለበት ፓተርን ሜንቴናንስ ኦርጋናይዜሽን ነው ማለት ነው። ስለዚህ ይሄ ቤዝ ነው ለሌሎች ኦርጋናይዜሽኖች። ምክንያቱም ፕሮዳክሽን ላይ ቢሰሩ መጀመሪያ እውቀት ያስፈልጋቸዋል፣ መማር አለባቸው። ይህን የምትማሩት በምን ላይ ነው? ፓተርን ሜንቴናንስ ኦርጋናይዜሽን ላይ ነው ማለት ነው። ሶስተኛው ላይ ስንመጣ ደግሞ አዳፕቲቭ ኦርጋናይዜሽን ነው። አዳፕቲቭ ኦርጋናይዜሽን ከሆነ ክሬት ኒዮሎጂ ኤንድ ቴስት ቲዮሪ ነው። እነዚህ አብዛኛው ጊዜ ኒዮሎጂዎችን እና ክሬት ለማድረግ የተለያዩ እውቀቶችን እና የተለያዩ ቲዮሪዎችን ለመሞከር የሚቋቋሙ ኦርጋናይዜሽኖች ብዙ ጊዜ እነዚህ ሪሰርች የሚሰሩ ኦርጋናይዜሽኖችን ነው በዚህ ውስጥ የምናካትታቸው ማለት ነው። እነዚህ መሰረታቸው ምንድነው? ፓተርን ኤንድ ሜንቴናንስ ነው። እውቀቱን ከዛ ተምረው ነው እዚህ የሚመጡት ማለት ነው። አራተኛ ማናጀራል ኦር ፖለቲካል ኦርጋናይዜሽን። ይሄ ደግሞ አቴምፕትስ ቱ ኮንትሮል ሪሶርስ ኤንድ ዩዝስ ኦቶሪቲ ቱ አቺቭ ኦብጀክቲቭ ነው። ስለዚህ እነዚህ ኦርጋናይዜሽኖች ያላቸውን ማናጀራል ፖለቲካል ኦርጋናይዜሽን ዋና ፎከሳቸው ያላቸውን ኮንትሮል በመጠቀም እና ሪሶርስ በመጠቀም ኦቶሪቲያቸውን በመጠቀም ኦብጀክቲቫቸውን አቺቭ ለማድረግ ነው ማለት ነው። እንደዚህ አይነት ኦርጋናይዜሽኖች ብዙ ጊዜ የሚጠሩት ማለት ነው። ብዙ ጊዜ እነዚህ የግለሰብ ተቋማት ሲሆኑ ፕሪቬል የሚታይ ፕሮፐርቲ ነው ይሄ ነገር ማለት ነው። ስለዚህ እነዚህ አራቱ የኦርጋናይዜሽን አይነቶች ናቸው ማለት ነው። ስለዚህ ቀጣይ ምንድን ነው የምናየው? አሁን ምንናየን ኦርጋናይዜሽን ዲፋይን አድርገን ከዛ ቢሄቪየርን እናያለን ማለት ነው። ምክንያቱም ኦርጋናይዜሽን ቢሄቪየር እያንዳንዱን ኮንሴፕቶች መጣት ለማየት ስላለብን። ስለዚህ ቢሄቪየር ላይ ስንመጣ ቢሄቪየር ሪፈርስ ቱ ዘ አክሽን ሪአክሽን ኦር ኮንዳክትስ ኦፍ ኢንዲቪጁዋል ኦር ኦርጋኒዝምስ ኢን ሪስፖንስ ቱ ኢንተርናል ኤንድ ኤክስተርናል ስቲሙለስ ኢት ኢንኮምፓስስ ዘ ዌይ ፒፕል ኦር አኒማል አክት ኢንተራክት ሪስፖንድ ቱ ዴር ኢንቫይሮንመንት ነው የሚለው። ስለዚህ ቢሄቪየር ማለት የሰዎች አክሽናቸው ሪያክሽናቸው ምላሻቸው የሚያሳዩት ኮንዳክት ጸባያቸው ነው። የኢንዲቪጁዋል ወይም ኦርጋኒዝሞች በምን ምክንያት? በኢንተርናል ወይም በኤክስተርናል ስቲሙለስ ማለት ኢንተርናል ስቲሙለስ ማለት ከራሳችን ባለን ኮሚኒኬሽን ከውስጣችን በሚሰማው ዲፕሬሽን መጥፎ የሆነ የህመም ስሜት ምናምን ሲሰማን የምናሳያቸው ፊሊንጎች ቢሄቪየሮች አሉ። እነሱን ኢንተርናል ስቲሙለስ እንላቸዋለን። ኤክስተርናል ስቲሙለስ የምንላቸው ደግሞ ከኤንቫይሮንመንቱ የሚመጡ ለምሳሌ ጓደኛችሁ አናዷችሁ ከሆነ የመናደድ ስሜት ታሳያላችሁ ፊታችሁ ላይ። ጓደኛችሁ አስደስታችሁ ከሆነ ጥሩ የሆነ ስሜት ታሳያላችሁ። ከቤተሰባችሁ ጋር ያለው ኢንተራክሽን በባህሪያችሁ ይገለጻል። እነዚህ ነገሮች በኤክስተርናል ስቲሙለስ እናካትታቸዋለን። ስለዚህ ወዘር ኢት ኢዝ ኢንተርናል ኦር ኤክስተርናል ስቲሙለስ ኢፌክት አላቸው በእኛ ላይ ማለት ነው። ስለዚህ እነዛን ኢፌክቶች በአክሽናችን ወይም በባህሪያችን እናገልጻቸዋለን ማለት ነው። ስለዚህ ይሄ ሂደቱ ምን ይባላል? ባህሪ ይባላል ማለት ነው። ባህሪ የአንድ ሰው የሚያሳያቸው በፊቱ፣ በሰውነት እንቅስቃሴው፣ በቃላት ቅላጼው ላይ ልታወት ትችላላችሁ። ያ ሰው የተናዶ ከሆነ ጮክ ብሎ ይናገራል፣ ፊቱን ያጨማድደዋል። ተደስቶ ከሆነ ፈገግ ሲል ፊቱ ላይ ያለውን የደስታ ስሜት ማየት ትችላላችሁ። ስለዚህ ባህሪዎችን በዚህ መንገድ ይገለጻል ማለት ነው። ስለዚህ አሁን ዋና ኮንሰፕታችን ምን ይሆናል? ኦርጋናይዜሽን ቢሄቪየር ስንመጣ በኦርጋናይዜሽን ውስጥ የሰዎች ባህሪ ምን ይመስላል? ኦርጋናይዜሽኑ በእነሱ ላይ ያለው ኢፌክት ምን ይመስላል? የእነሱስ ባህሪ በኦርጋናይዜሽኑ ላይ ምን ያህል ኢፌክት ያመጣል የሚለውን ነው የምናጠናው ማለት ነው። ይሄ ነው ዋናው ኮንሰፕት ስለ ኦርጋናይዜሽን ቢሄቪየር ማለት ነው። ስለዚህ
የኦርጋናይዜሽን ቢሄቪየር ላይ ስንመጣ አሁን ኦርጋናይዜሽን ቢሄቪየርን ከፋፍለን አየን። ኦርጋናይዜሽን ማለት የሰዎች ከሁለትና ከዛ በላይ የሆኑ ሰዎች የጋራ ዓላማ ለማሳካት የሚሰበሰቡበት ነው አለን። ባህሪ ደግሞ የሰዎች አክሽን ሪያክሽናቸው ወይም ኮንዳክታቸው ዱቱ ኢንተርናል ኤንድ ኤክስተርናል ስቲሙለስ የሚመጣ ነው አለን። ስለዚህ አሁን ኦርጋናይዜሽን ቢሄቪየር ስናዋሃደው ምንድነው ዴፊኔሽኑ የሚለውን እናያለን ማለት ነው። ስለዚህ ኦርጋናይዜሽን ቢሄቪየር ኢዝ ኤ ፊልድ ኦፍ ስተዲ that investigate the impacts that individual group and structure have on the behavior within the organization። ስለዚህ ኦርጋናይዜሽን ቢሄቪየር ራሱን የቻለ ፊልድ ኦፍ ስተዲ ነው። ለዛም ነው እንደ አንድ ኮርስ የሚሰጣችሁ። ስለዚህ ምን ለማድረግ ነው የሚጠቅመን? ይሄ ደግሞ ኢንዲቪጁዋሎች፣ ግሩፖች ወይም ስትራክቸር ስንል አሳን ኦርጋናይዜሽን ቢሄቪየራችን በዛ ኦርጋናይዜሽን ውስጥ ምን ይመስላል፣ የግለሰቦች ብቻቸውን በግሩፕ ሲሆኑና እንደ ኦርጋናይዜሽን ውስጥ ያላቸው ባህሪ ምን ይመስላል የሚለውን እና የምናጠናበት ፊልድ ኦፍ ስተዲ ነው ማለት ነው። ስለዚህ ፎር ዘ ፐርፖዝ ኦፍ አፕላይንግ ሰች ኖሌጅ ቱዋርድስ ኢምፕሩቪንግ ኦርጋናይዜሽን ኢፌክቲቭነስ። አላማው ምንድነው? ይሄ ኦርጋናይዜሽን ሰዎች በኦርጋናይዜሽን ውስጥ ያላቸው ባህሪ መጠናቱ ዋና አላማው በቃ የኦርጋናይዜሽኑን ኢፌክቲቭ ለማድረግ ነው ማለት ነው። ስለዚህ የሰዎችን ባህሪ ማጥናት ያስፈለገን ለዛ ነው ማለት ነው። ስለዚህ ይህን ስቴቨን ሮቢንስ ነው ዲፋይን ያደረገው። ብዙ ጊዜ በኦርጋናይዜሽን ቢሄቪየር ላይ ስማቸው ከሚነሱ ሰዎች አንዱ ስቴቨን ሮቢንስ ነው። ብዙ ቦታዎች ላይ ዴፊኒሽን ሰጥቷል ስለ ኦርጋናይዜሽን ቢሄቪየር ነው። ሌላኛው ደግሞ ኦርጋናይዜሽን ቢሄቪየር ኢዝ ዘ ስተዲ ኦፍ ዘ አፕሊኬሽንስ ኦፍ ዘ ኖሌጅ አባውት ሃው ፒፕል አስ አን ኢንዲቪጁዋል ኦር አስ ኤ ግሩፕ አክቲቭ ዊዝን ዘ ኦርጋናይዜሽን። ይሄ ይበልጥ ግልጽ ይመስለኛል። ስለዚህ ሰዎች አስ አን ኢንዲቪጁዋል ሲሆኑም አስ ኤ ግሩፕ እንዴት ነው አክት የሚያደርጉት በኦርጋናይዜሽን ውስጥ የሚለውን ነው የሚያሳየን ማለት ነው። በቃ ባጭሩ ኦርጋናይዜሽን ቢሄቪየር ስትባሉ ዲፋይን የምታደርጉት ምንድን ነው? ሰዎች አሳ ኢንዲቪጁዋልም ሆነው በግለሰብ የራሳቸው ባህሪ አለ። አሴ ግሩፕ ያልነው ለምንድን ነው? በግሩፕ ሲሆኑ ሰዎች ከኢንዲቪጁዋል ካላቸው ባህሪ ለየት ስለሚል ነው። ይህንን በስፋት ወደፊት እናዋለን። ግን በቃ በግሩፕ ሲሆኑ የራሳቸውን የሆነ ባህሪ አያሳዩም። ከግሩፕ ጋር ለመስማማት ሲሉ የራሳቸውን ባህሪ ሳይሆን የግሩፕን ባህሪ ነው የሚላበሱት ማለት ነው። ለዛ ነው አሴ ኢንዲቪጁዋል እና አሴ ግሩፕ ምን ይመስላል ባህሪያቸው ብለን የምናጠናው ማለት ነው። ከዛ የምንመለከተው ምንድን ነው? ስሪ ቤዚክ አናላይስ ኦፍ ኦርጋናይዜሽን ቢሄቪየር አለ። በሶስት ቤዚክ አናላይስ ነው የምንሰራው ስለ ኦርጋናይዜሽን ቢሄቪየር። አንደኛው ኦርጋናይዜሽን ቢሄቪየር ካን አናላይዝድ ባይ ዘ ኢንዲቪጁዋል ሊሆን ይችላል፣ በግሩፕ ሌቭል እና አስ ኦርጋናይዜሽን ሲስተም የሆል ነው የሰዎችን ባህሪ በኦርጋናይዜሽን ውስጥ ያላቸውን የምናጠናው ማለት ነው። ስለዚህ ይህን ለመረዳት አስ ኢንዲቪጁዋል አለ ብቻውን ያለው ባህሪ፣ በግሩፕ ውስጥ ሲገባና እንደ ጥቅል ኦርጋናይዜሽን ውስጥ ያላቸው ባህሪ ምን ይመስላል የሚለውን እናያለን ማለት ነው። ምክንያቱም ግሩፕና ኦርጋናይዜሽን የለየ ነው። የተለያዩ ግሩፖች በኦርጋናይዜሽን ውስጥ ሲመሰረቱ ነው። ለምሳሌ በማርኬቲንግ ዲፓርትመንት ውስጥ አንድ ግሩፕ አለ። በሪሰርች ኤንድ ዴቨሎፕመንት፣ ሁማን ሪሶርስ የተለያዩ ግሩፖች ይመሰረታሉ። ግን አሳን ኦርጋናይዜሽን አንድ ኦርጋናይዜሽን የሚጠራበት ስምም አለ። በዛ ውስጥ ያለውን እንደ ሲስተም ስለምንመለከት ማለት ነው። ስለዚህ ሁሉንም ከፋፍለን እናያለን ማለት ነው። ስለዚህ ያው እዚህ ጋር እንዳየነው መጀመሪያ ኢንዲቪጁዋል ሌቭል ይኖራል፣ በግሩፕ ውስጥ አለ፣ በኦርጋናይዜሽን ሌቭል ይጠናል ማለት ነው። ስለዚህ ኦርጋናይዜሽን ቢሄቪየር ሞዴል ይህን ይመስላል ማለት ነው። ኢንዲቪጁዋል፣ ግሩፕ እና ኦርጋናይዜሽን ሲስተምን ያካትታል ማለት ነው። ስለዚህ በዚህ ወይ ነው የምናጠናው ማለት ነው፣ ከኢንዲቪጁዋል ጀምረን እስከ ኦርጋናይዜሽን ሌቭል ማለት ነው። ስለዚህ ሌላኛው ደግሞ ስሪ ሌቭል ኦፍ አናላይስ አሉ። የኦርጋናይዜሽን ቢሄቪየር ሞዴልን በሶስት ሌቭል አናላይስ እንሰራለታለን። ይህ ምንድነው? ኢንፑት አለ፣ ፕሮሰስ እና አውትካም። ይሄንን ስለ ባህሪያቸው ስናጠና ማለት ነው። ስለዚህ በኢንዲቪጁዋል ሌቭል ላይ ኢንፑታችን የሚሆነው ምንድነው? ስለ ሰዎች ባህሪ ስናጠና በመሀላቸው ያለው ዳይቨርሲቲ፣ ስብዕናቸው፣ የሰው ይለያያል ስብዕናው እና ቫሉ የሚያደርጉት ነገር ምንድን ነው ትላላችሁ። በኢንዲቪጁዋል ደረጃ ኢንፑታቸው ይሄንን ነው፣ ስለ ኢንዲቪጁዋል ባህሪ በኦርጋናይዜሽኑ ስታጠኑ ማለት ነው። ስለዚህ በሰዎች መካከል ያለው ዳይቨርሲቲ እንዴት ነው? ሰዎች ዳይቨርሲቲን በጥሩ ሁኔታ ተቀብሎታል ወይስ ኔጌቲቭ አመለካከት ነው ያላቸው የሚሉትን ነገሮች ማየት አለባቸው። ስብዕናው ምን ይመስላል? ከሰዎች ጋር አብሮ መስራት ይፈልጋል ወይስ ብቻውን መስራት ነው የሚፈልገው? ቫልዩ የሚያደርገው ምንድን ነው? በዛ ያ ሰውዬ ለብር ብቻ ነው የሚሰራው? ሞቲቬትድ ሆኖ ነው የሚሰራው? ምናምን የሚሉትን ነገሮች ትለያላችሁ። ይሄ ኢንፑታችሁ ነው፣ እንደ ዳታ የምትጠቀሙት ነው። የሰዎችን ባህሪ አናላይዝ ስታደርጉ ከዛ ሂደቱ ምን ይመስላል ይሄንን አናላይዝ ለማድረግ ነው። እነዚህን ኮንሴፕቶች ያዙ። ከዛ ምንድነው የኢንዲቪጁዋሉ ምንድነው ኢሞሽን እና ሙዱን ታያላችሁ። ሞቲቬሽኑ አለ፣ ፐርሰፕሽኑ ዲሲሽን ሜኪንግ ሲያደርግ ትመለከታላችሁ ማለት ነው። ስለዚህ ስሜቱን ምንድነው፣ ሙዱ ምንድነው፣ ከሰው ጋር ሲሆን ደስ ይለዋል፣ ብቻውን ሲሆን ይደሰታል፣ ምንድነው የሚያነሳሳው፣ እንዴት ነው አስተሳሰቡ እና ውሳኔ ሲወስድ እንዴት ነው የሚወስነው፣ የተለያዩ ኦልተርኔቲቮችን ኮንሲደር ከግምት ያስገባሉ ወይስ በስሜት ነው የሚወስነው፣ የተለያዩ ነገሮችን ኮንሲደር ታደርጋላችሁ ማለት ነው። ከዛ አውትካማችሁ ምንድነው፣ አቲቲዩዱን ጥሩ ለማድረግ ከስትረስ እንዲላቀቅ ሊሆን ይችላል።
ታስኩ ላይ አሪፍ ፐርፎርማንስ እንዲኖረው እና ከሲቲዝንሽፕ ቢሄቪየር ማለት ከዜጎች ጋር የሚያግባባ ባህሪ እንዲኖረው ዊዝድሮዋል ባህሪ ካለው ያንን ለማስወገድ ሊሆን ይችላል ማለት ነው። ስለዚህ ዋና ዓላማው የሰዎች ባህሪ መጠናቱ ያ ባህሪያቸውን በጥሩ ወይ በመቅረጽ ባህሪያቸውን በኦርጋናይዜሽን ውስጥ ኢፌክቲቭ ሆነው እንዲሰሩ ለማድረግ ስለሆነ ማለት ነው። በግሩፕ ሌቭል ስንመጡ ደግሞ የግሩፕ ስትራክቸር አለ፣ ግሩፕ ሮል አለ፣ ቲም ሪስፖንሲቢሊቲ አለ። ስለዚህ በግሩፕ ሌቭል ስትመጡ ግሩፕ ስትራክቸር የምንለው ምንድነው? የግሩፕ መዋቅር ምንድነው? ያ ሰውዬ በዛ ግሩፕ ውስጥ መሆኑ ተመችቶታል፣ የዛ ግሩፕ ስትራክቸር ተመችቶታል የሚለውን ታያላችሁ። በግሩፕ ውስጥ ያለውስ ሚና ምንድን ነው? መሪ መሆኑ አስደስቶታል፣ አባል መሆኑ አስደስቶታል፣ ጸሐፊ መሆኑ ተመችቶታል ምናምን የሚሉትን ስራዎች ታጠናላችሁ። ሌላ ደግሞ በግሩፕ ውስጥ ያለው ሪስፖንሲቢሊቲ፣ ብዙ ጊዜ ሰዎች ሪስፖንሲቢሊቲ ካልተሰጣቸው በግሩፕ ውስጥ ምንድነው ቅር ሊሰኙ ይችላሉ እና ያን ነገርም ታጠናላችሁ ማለት ነው። ስለዚህ እነዚህን ዳታዎች እንደ ኢንፑት ትይዛላችሁ ማለት ነው። ወደ ግሩፕ ሌቭላችን ፕሮሰሱ ላይ እንሄዳለን ማለት ነው። ስለዚህ ፕሮሰሱ ላይ ያላቸውን ኮሚኒኬሽን ታያላችሁ። ሊደርሽፕ አለ፣ አመራራቸው ምን ይመስላል፣ ስለ ፓወር ፖለቲክስ ባላንስ የሆነ ፓወር አለ ወይም ፖለቲክሱን በዛ ግሩፕ ውስጥ ትመለከታላችሁ። እንዴት ነው ኮንፍሊክት እና የሚፈጠረው እና እንዴት ነው ኔጎሽት የሚያደርጉት ያን ኮንፍሊክት የሚፈቱት የሚለውን ትመለከታላችሁ። ከዛ በግሩፕ ሌቭል ላይ አውትካሙ ምንድነው? ግሩፕ ኮሄሽን ነው። ሰዎቹ አይደንቲፋይ እንዲሆንና በግሩፕ ውስጥ ጥሩ የሆነ ኢንቫይሮንመንትን ከዛ ግሩፕ ጋር አታች እንዲሆኑ እንዲሰማቸው ማለት እና ግሩፕ ፈንክሽኒንጋቸውን ለመጨመር ይሆናል ማለት ነው። ዋና ዓላማችሁ እነዚህን ማሳካት ነው ማለት ነው። ሌላኛው እንደ ኦርጋናይዜሽን ሌቭል ስትመጡ ኢንፑታችሁ ምንድነው? ስትራክቸሩ አዝ ይሆናል የኦርጋናይዜሽኑ እና የኦርጋናይዜሽን ካልቸሩ ምን ይመስላል፣ የስራ አክባሪነታቸው፣ እርስ በርስ መረዳዳታቸው እና የኦርጋናይዜሽኑን ጎል ፕራዮሪታይዝ ያደርጋሉ ወይስ የግል ዓላማቸውን ለማሳካት ነው የሚጥሩት ምናምን የሚለውን ነገር ትመለከታላችሁ። ከዛ ፕሮሰሱ ላይ ምንድነው? ሂውማን ሪሶርስ ማኔጅመንት ነው። ሰዎችን በአግባቡ መጠቀም ነው። ስራዎችን በአሪፍ ሁኔታ እንዲፈጸሙ ለማድረግ እና ቼንጅ ፕራክቲሶች አሉ። ለውጦች ላይ ምን መለወጥ አለበት፣ ምን በዛው መቀጠል አለበት የሚሉትን ነገሮች መለየት ያስፈልጋል። ከዛ በኦርጋናይዜሽን ሌቭል አውትካሙ ይሆናል ማለት ነው ምርታማነትን እና ሰርቫይቫልን ማፍጠር ነው። ለዛ ኦርጋናይዜሽን ዋና ዓላማው ይሄ ይሆናል ማለት ነው። ስለዚህ እናንተ እዚህ ጋር የሚጠበቅባችሁ አሳ ኢንዲቪዥዋል ግሩፕ እና ኦርጋናይዜሽን ሌቭል ኢንፑቱን ፕሮሰሱን እና አውትፑታቸውን መለየት አለባቸው። ምክንያቱም ብዙ ጊዜ ይጠየቃሉ ኢንፑት እና ፕሮሰስ አውትፑት የትኛው ነው ተብሎ። ስለዚህ እነዚህን ኮንሴፕቶች መለየት ይጠበቅባቸዋል ማለት ነው። ሌላ ለምንድነው ኦርጋናይዜሽን የምናጠናው? ዋይ ዊ ስተዲ ኦርጋናይዜሽን ቢሄቪየር ለምን ይጠናል ብትባል፣ ለምን ይሄ ኮርስ ለእናንተ መሰጠት አስፈለገ ቢባል ዋናው ምንድነው? አንደርስታንዲንግ ሂውማን ቢሄቪየር ነው። የሰዎችን ባህሪ ለመረዳት ነው። አሳን ኢንዲቪዥዋል፣ አሳን ግሩፕ እና አሳን ኦርጋናይዜሽን ሰዎች ምን አይነት ባህሪ ያላቸው እና ያንን ባህሪያቸውን ደግሞ ለኦርጋናይዜሽኑ ኢፌክቲቭነት ለመጠቀም ስለሚፈለግ ነው ማለት ነው። ስለዚህ አንደርስታንዲንግ ሂውማን ቢሄቪየር ለማድረግ ነው። ሁለተኛ ኢምፕሩቭ ኤምፕሎይ ኤንድ ኦርጋናይዜሽናል ፐርፎርማንስ የሰራተኞችንም እና የኦርጋናይዜሽኑን ፐርፎርማንሱን ለመጨመር ስለሚጠቅመን። ሌላ ኢንሃንሲንግ ሊደርሽፕ ኤንድ ማኔጅመንት ጥሩ የሆነ ሊደርሽፕ እና የማኔጅመንት ስርዓት በኦርጋናይዜሽን ለመፍጠር ነው። ጥሩ የሆነ ኮሚኒኬሽን በመፍጠር ማለት ነው። ሌላኛው ኢፌክቲቭ ኮሚኒኬሽን ኤንድ ኮላቦሬሽን እንዳልኳችሁ ጥሩ የሆነ ኮሚኒኬት እና ኮላቦሬሽን በኦርጋናይዜሽኑ በመፍጠር የኦርጋናይዜሽኑን ዓላማ ማሳካት ማለት ነው። ይህን አዳፕቲንግ ቱ ቼንጅ ነው። የተለያዩ ለውጦች ሲመጡ ከነዛ ለውጦች በመላመድ እና መለወጥ ያለብንን ነገር በመለወጥ በሚቀያየሩ ነገሮችንም በመላመድ አሁን እንደምታውቁት የቴክኖሎጂ ዘመን ስለሆነ አዲስ ነገሮች በመጡ ቁጥር ከነሱ ጋር እየተላመድን ለመቀጠል ያስችለናል ማለት ነው። ሌላኛው ኢንሃንሲንግ ኦርጋናይዜሽናል ካልቸር ነው። የኦርጋናይዜሽን ባህል በአሪፍ ሁኔታ እየጨመረ እና እያደገ እንዲሄድ ሰዎች ለኦርጋናይዜሽን ካልቸሩ ተገዥ እና የኦርጋናይዜሽን ካልቸር ጠብቀው እንዲሰሩ ለማድረግ ያስችለናል ማለት ነው። ሌላኛው ኢምፕሩቭ ዲሲሽን ሜኪንግ ነው። ዲሲሽን ሜኪንግ ላይ ግልጽ የሆነ ኮሚኒኬሽን ካለ ሰራተኞች የኦርጋናይዜሽን ሴክተርስን ይመለከተኛል ብለው ካሰቡ የራሳቸውን አመለካከት በዚሁ ቢሰራ እያሉ ሪኮመንድ ማድረግ ስለሚችሉ የተለያዩ ግልጽ የሆኑ ግንኙነቶችን በመፍጠር ጥሩ የሆነ ውጤትን ማምጣት ይችላሉ። ጥሩ የሆነ ውሳኔ በመወሰን ማለት ነው። ሌላኛው ማኔጂንግ ዳይቨርሲቲ ኤንድ ኢንክሉዥን ነው። ሰዎች በኦርጋናይዜሽን ውስጥ ያላቸው ባህሪ ከተጠና ዳይቨርሲቲን ማኔጅ ማድረግ ይቻላል እና ኢንክሉዥን አክቲቪቲን አካቶ ስርዓትን ለመፍጠር ያስችላል ማለት ነው። ሌላኛው ዋና ዓላማው የኦርጋናይዜሽን ፐርፎርማንስን ኢንሃንስ ለማድረግ ነው፣ ለመጨመር ይረዳናል ማለት ነው። ስለዚህ እነዚህ በጥቂቱ ናቸው። ከዚህም ብዙ አሉ፣ ግን በጥቂቱ ኦርጋናይዜሽን ቢሄቪየር መጠናቱ እነዚህን ጥቅሞች ይሰጣል ማለት ነው። የምንመለከተው ኮንትሪቢዩቲንግ ዲሲፕሊንስ ቱ ዘ ኦል ፊልድ ነው። ከኦል ፊልድ ጋራ ከተለያዩ ፊልዶች ጋራ ያለውን ሪሌሽንሽፕ ነው የምንመለከተው ማለት ነው። የመጀመሪያው ሶሻል ሳይኮሎጂ ነው። ሶሻል ሳይኮሎጂ ምንድነው? አን ኤሪያ ዊዝን ሳይኮሎጂ that blends the concept from psychology and sociology and that focus on the influence of people on
ዋን አናዘር ነው የሚለው። ስለዚህ ሶሻል ሳይኮሎጂ ይባላል። ሶሻል ሳይኮሎጂ ምንድነው? በውስጡ እንደሚታወቀው ሶሺዮሎጂ እና ሳይኮሎጂ የሚል ኮንሴፕት ነው የያዙ። ስለዚህ ይሄ ደግሞ ምንድነው? በኦርጋናይዜሽን ውስጥ ለግሩፕ ቢሄቪየር ይጠቅመናል ማለት ነው ሶሻል ሳይኮሎጂ የሚባለው ፊልድ። ምክንያቱም እነዚህን ኮንሴፕቶች ስለሚጋሩ ማለት ነው። ቢሄቪየራል ቼንጅ፣ አቲቲዩድ ቼንጅ፣ ኮሚኒኬሽን ላይ፣ ግሩፕ ፕሮሰስ እና ዲሲሽን ሜኪንግ ግሩፕ ዲሲሽን ሜኪንግ ላይ ስለሚያተኩር እነዚህ ኮንሴፕቶች ከኦርጋናይዜሽን ግሩፕ ቢሄቪየር ጋር ሶሻል ሳይኮሎጂን ያስማማዋል ወይም እንዲጣጣሙ ያደርጋቸዋል ማለት ነው። ስለዚህ ሶሻል ሳይኮሎጂ ለግሩፕ ቢሄቪየር ይጠቅማል ማለት ነው። እነዚህ ኮንሴፕቶች ስለሚያገናኟቸው ማለት ነው። እነዚህ ምክንያቱም በግሩፕ ውስጥ ያለን ቢሄቪየር፣ አቲቲዩድ፣ ኮሚኒኬሽናችን፣ የግሩፕ ፕሮሰስ እና ግሩፕ ዲሲሽን ሜኪንጎች ላይ ስለሚገናኙ ማለት ነው። ምክንያቱም ሶሺዮሎጂ ስለ ሶሻል ኮንሴፕቶች ስለሆነ የሚያጠናው እና ሳይኮሎጂ ስለ ሰዎች ስላላቸው አመለካከት፣ ሞቲቬሽን፣ ፐርሰፕሽን፣ ለርኒንጋቸው ስለሆነ እነሱ እንዴት ነው በግሩፕ ቢሄቪየር ላይ ያላቸውን ኢፌክት ከሚለው ጋራ ሪሌሽን ስለሚፈጥሩ ነው። ለግሩፕ በኦርጋናይዜሽን ላሉ ግሩፖች ይጠቅማል ማለት ነው ሶሻል ሳይኮሎጂ። ሌላኛው ሳይኮሎጂ ብቻ ነው እና እዚህ ጋር ማያያዛቸው መለየት አለባቸው። ለኢንዲቪዥዋል ነው ለግሩፕ ነው አሳን ኦርጋናይዜሽን ሲስተም ነው የሚለው መለየት አለባቸው። ሳይኮሎጂ እንዳልኳቸው ዘ ሳይንስ ዛት ሲክስ ቱ ሜዥር ኤክስፕሌን ኤንድ ሰምታይም ቼንጅ ኦፍ ቢሄቪየር ሂውማን ኤንድ አዘር አኒማል። በዋናነት ሳይኮሎጂ ስለ ሰዎች ባህሪ ማጥናት ነው። እንትን ስለ ቢሄቪየራቸው ባህሪያቸው ስለ ሰውም ሆነ ስለ እንስሳቶች ማጥናት ነው። ስለዚህ ከሳይኮሎጂ ለኢንዲቪዥዋል በኦርጋናይዜሽን 3 ሌቭል ኦፍ አናላይሲስ ስላሉ ማለት ነው። ኢንዲቪዥዋል ሊሆን ይችላል፣ ለግሩፕ ሊሆን ይችላል፣ ለኦርጋናይዜሽን ሌቭልስ ሊጠቅሙ ስለሚችሉ እነዛ ኮንትሪቢዩቲንግ ዲሲፕሊኖች ማለት ነው። ሳይኮሎጂ አሁን ለምንድን ነው የሚጠቅመው? ለኢንዲቪዥዋል ሌቭል ነው። ምክንያቱም የኢንዲቪዥዋሉን ለርኒንጉን፣ ሞቲቬሽኑን፣ ፐርሰናሊንጉን፣ ኢሞሽኑ ምን ይመስላል፣ ፐርሰፕሽኑ፣ የወሰዳቸው ትሬኒንጎች፣ ሊደርሽፕ ኢፌክቲቭነሱ፣ ኢንዲቪዥዋሉ ምን ያህል ነው ሊደር የመሆን አቅሙ፣ በስራ ያለው እርካታ እና ውሳኔ ሲወስን ምን ይመስላል፣ ብቻውን ሲወስን በግሩፕ ሳይሆን ብቻውን ሲወስን ምን ይመስላል፣ ፐርፎርማንስ አፕሬዛሉ አፈጻጸሙ ምን ይመስላል፣ አመለካከቱ፣ ኤምፕሎይ ሴሌክሽን እንዴት ነው፣ ሰራተኛ አመራረጡ፣ ወርክ ዲዛይኑ፣ ወርክ ስትረስ ከስራ ምክንያት የሚመጣበት ጫና፣ ስራው እንዴት ነው ዲዛይን አድርጎ የሚሰራው የሚለው የግለሰቡ ላይ ያተኮሩ ኮንሴፕቶች ስለሆነ ሳይኮሎጂ ደግሞ ስለ ኢንዲቪዥዋል ቢሄቪየር ስለሆነ የሚያጠናው ይሄ ኮንሴፕት ሁለቱን ያገናኛቸዋል ማለት ነው። ስለዚህ ሳይኮሎጂ ለኢንዲቪዥዋል ቢሄቪየር ኢን ኦርጋናይዜሽን ይጠቅማል ማለት ነው። ሌላኛው ሶሺዮሎጂ ነው። ሶሺዮሎጂ ማለት the study of people in relation to their fellow human being። ስለዚህ ስለ ሰው ልጅ ጥናት ነው ብለናል ሶሺዮሎጂ። ስለዚህ ሶሺዮሎጂ ለሁለት ይጠቅማል። አንደኛ ለግሩፕ ቢሄቪየር እና ለኦርጋናይዜሽን ቢሄቪየር አዘሆልም ይጠቅማል። ለግሩፕ ቢሄቪየር ከሆነ ግሩፕ ዳይናሚክ፣ ወርክ ቲም፣ ኮሚኒኬሽን፣ ፓወር ኤንድ ኮንፍሊክት፣ ኢንተር ግሩፕ ቢሄቪየር ከሆነ ከግሩፕ ጋር ያመሳስለዋል እነዚህ ኮንሴፕቶች። ከኦርጋናይዜሽን ላይ ከሆነ ፎርማል ኦርጋናይዜሽን ቲዎሪ፣ ኦርጋናይዜሽን ቴክኖሎጂ፣ ኦርጋናይዜሽን ቼንጅ፣ ኦርጋናይዜሽን ካልቸር ደግሞ ከኦርጋናይዜሽን ሲስተም ጋራ ሶሺዮሎጂን ያገናኘዋል ማለት ነው። ስለዚህ እነዚህን ኮንሴፕቶች መለየት አለባቸው። ሶሺዮሎጂ አሁን ከግሩፕ ቢሄቪየር ጋራ ኢን ኦርጋናይዜሽን የሚያመሳስለው የትኛው ኮንሴፕት ነው ተብሎ ከእነዚህ ውስጥ ቢዘረዘርላችሁ እነዚህ ውስጥ ያሉትን መምረጥ አለባችሁ ማለት ነው። ለኦርጋናይዜሽን ሌቭል ከሆነ እነዚህ ኮንሴፕቶች ነው መምረጥ ያለባችሁ ማለት ነው። ሌላ ከአንትሮፖሎጂ ጋር ነው። አንትሮፖሎጂ ምንድነው? ስታዲ ኦፍ ሶሳይቲ ቱ ለርን አባውት ሁማን ቢንግ ኤንድ ዴር አክቲቪቲ ነው። ስለዚህ ስለ ማህበረሰብ፣ ስለ ሰዎች ስራቸው ምን ይመስላል፣ ሰርተውት ያለፉት ነገር ምናምን የሚባለው ነገር በማህበረሰቦች ውስጥ ያለ ባህልን ምናምን ማነጻጸር ላይ ነው አንትሮፖሎጂ የሚያተኩረው። ስለዚህ አንትሮፖሎጂ ምንድነው? ለግሩፕ ከሆነ ኮምፓራቲቭ ቫሊዩ፣ ኮምፓራቲቭ አቲቲዩድ፣ ክሮስ ካልቸራል አናላይሲስ ነው። ብዙ ጊዜ በካልቸሮች መካከል ያለውን ዲፈረንስ ነው አንትሮፖሎጂ ፎከስ አድርጎ የሚሰራው። ስለዚህ በካልቸሮች መካከል ያለውን ዲፈረንስ፣ አመለካከታቸውን፣ ቫሊዩዋቸውን ኮምፔር ማድረግ ነው። ከባህል ምን ይመስላል ይሄ የሚለውን ማነጻጸሩ ከግሩፕ ቢሄቪየር ጋር ያመሳስላል። ኦርጋናይዜሽን ካልቸር እና ኦርጋናይዜሽን ኢንቫይሮንመንት አዝ ሆል ስንመጣ ደግሞ ከኦርጋናይዜሽን ሲስተም ጋራ ያመሳስለዋል ማለት ነው። ስለዚህ አንትሮፖሎጂ ለግሩፕ እና ለኦርጋናይዜሽን ሲስተም አዝ ሆል እነዚህ ሪሌሽንሽፖችን ይፈጥራል ማለት ነው። ሌላ ኮንትሪቢዩቲንግ ዲሲፕሊን ማለት ነው ኢንጂነሪንግ። ኢንጂነሪንግ ኢዝ ኤ ብሮድ ዲሲፕሊን ዛት ኢንቮልቭ ዘ አፕሊኬሽን ኦፍ ዘ ሳይንስ ኤንድ ማቴማቲካል ኤንድ ቴክኒካል ኖሌጅ ቱ ዲዛይን ክሬት ኤንድ ኢምፕሩቭ ስትራክቸር ሲስተም ኤንድ ዲቫይስ ኤንድ ፕሮሰስ ነው። ስለዚህ ኢንጂነሪንግ ከሆነ ሰፊ የሆነ ዲሲፕሊን ነው። ዋና ጥቅሙም ለኢንዲቪጁዋል ሌቭል ለኦርጋናይዜሽን ሌቭል አናላይሲስ ነው። በእነዚህ ኮንሴፕቶች ምክንያት ይመሳሰላል። ሲስተም ቲንኪንግ አለ፣ ፕሮሰሱ ዲዛይን፣ ኦፕቲማይዜሽን በኦርጋናይዜሽን ውስጥ ያሉት ማለት ነው። ሂውማን ፋክተር ኢንጂነሪንግ ከሰዎች ጋር ተያይዞ ያለ ስለ ዳታ ትንተና፣ ስለ ዲሲዥን ሳፖርት፣ ቴክኖሎጂካል ኢምፕሊሜንቴሽን፣ ኦርጋናይዜሽን ዲዛይን ኤንድ ቼንጅ ማኔጅመንት ለእነዚህ ሁሉ ያመሳሰላቸዋል። ኢንጂነሪንግን ከኦርጋናይዜሽን ሌቭል ጋር በምን
በኦቢ ፊልድ ላይ ማለት ነው። ሌላ ሜዲሲን ነው። ሜዲሲን ራሱ ምንድን ነው? ከኢንዲቪዥዋል ጋር ነው የሚገኘው። ምክንያቱም ጤንነት የግል ኮንሴፕት ስለሆነ ከኢንዲቪዥዋል አንጻር መታየት ስላለበት፣ ስለዚህ ከኤምፕሎይ ሄልዝ ኤንድ ዌልቢንግ ጋር፣ ከወርክ ፎርስ ፕሮዳክቲቪቲ ጋር፣ ከኦኩፔሽናል ሄልዝ ኤንድ ሴፍቲ፣ ከሜንታል ሄልዝ ሰፖርት፣ ከኤምፕሎይ አሲስታንስ ፕሮግራም፣ ሄልዝ ፕሮሞሽን ዌልነስ ፕሮግራም እና ከዲስኤቢሊቲ ማኔጅመንት ጋራ ይያያዛል ማለት ነው ሜዲሲን። ስለዚህ ለኢንዲቪዥዋል እነዚህን ጥቅሞች ያመሳስላቸዋል ማለት ነው። ሁለቱም ላይ ያሉ ኮንሴፕቶች ናቸው ለሜዲሲን እና ኢንዲቪዥዋል አስ አን ኦርጋናይዜሽን ሌቭል ኦፍ አናላይሲስ ማለት ነው። ስለዚህ ይሄ ኮመን ያደርጋቸዋል ማለት ነው። ሌላኛው ፖለቲካል ሳይንስ ነው። ፖለቲካል ሳይንስ እንደምታውቁት ስታዲ ኦፍ ቢሄቪየር ኦፍ ኢንዲቪዥዋል ኤንድ ግሩፕ ዊዝን ፖለቲካል ኢንቫይሮንመንት፣ የሰዎች ባህሪ አሳ ኢንዲቪዥዋል ሆነ አሴ ግሩፕ በፖለቲካል ሁኔታዎች ውስጥ በፖለቲካል ኢንቫይሮንመንት ውስጥ ወይም በፖለቲካ ውስጥ ምን ይመስላል የሚለውን የሚያጠና ሳይንስ ነው ማለት ነው። ስለዚህ ፖለቲካል ሳይንስ ስለ ኮንፍሊክት ሊሆን ይችላል፣ ስለ ኢንተር ኦርጋናይዜሽናል ፖለቲክስ፣ ስለ ፓወር ነው ዋና ትኩረቱ። እነዚህ ደግሞ በኦርጋናይዝ ሲስተም ላይ ያገናኘዋል ማለት ነው። ምክንያቱም በኦርጋናይዝ ሲስተም ላይ ስለ ኮንፍሊክቶች፣ ስለ ፓወር፣ ስለ ፖለቲክሶች ምናምን ኮንሴፕቶች ስለሚነሱ በዚህ ምክንያት ከፖለቲካል ሳይንስ ጋር ይመሳሰላል ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቀጣይ ኦርጋናይዜሽን አሴስ ሲስተም ነው የምንመለከተው። ስለዚህ ኦርጋናይዜሽን ሌቭል ኦፍ አናላይሲስ ኢንዲቪዥዋል ግሩፕ እና ኦርጋናይዜሽን ኢንዲቪዥዋል ግሩፕ እና ኦርጋናይዜሽን ሌቭል ኦፍ አናላይሲስ ናቸው ብለን፣ ስለዚህ እኛ ኦርጋናይዜሽን አሴስ ሲስተም አዜ ሆል ነው የምንለው ማለት ነው አሁን። ስለዚህ ሲስተም ሪፈርስ ቱ ዘ ኮሌክሽን ኦፍ ኢንተርሪሌትድ ኤንድ ኢንተርኮኔክትድ ኤለመንት ኦር ኮምፖነንት ዛት ወርክ ቱጌዘር ቱ አቺቭ ኤ ኮመን ፐርፐስ ኦር ጎል ነው። ሲስተም ማለት የተለያዩ ኢንተርሌትድ እና ኢንተርኮኔክትድ እርስ በርስ የተያዙ ኤለመንቶች ይኖሩታል። እነዛ ኮምፖነንቶች ደግሞ አብረው በመስራት የሚያሳኩት የግሩፕ ፐርፐዝ አለ ማለት ነው። ስለዚህ ሲስተም ፐርስፔክቲቮች ኮንሲደር የሚያደርጉት ኦርጋናይዜሽን አስ ኤ ኮምፕሌክስ ኢንተርሪሌትድ ሴት ኦፍ ኮምፖነንት ዛት ወርክስ ቱጌዘር ቱ አቺቭ ኤ ኮመን ጎልስ ሄር አር ሰም ኬ አስፔክት ኦፍ ኦርጋናይዜሽን ሲስተም እናያለን ማለት። ስለዚህ ሲስተም ፐርስፔክቲቭ አንጻር ስናይ ኦርጋናይዜሽንን በጣም ውስብስብ የሆነና በውስጡ ኢንተርሌትድ የሆኑ ፓርቶች ያሉት ነው። ማለትም ሲስተም ማለት ኢንተርሌትድ እና ኢንተር ኮኔክትድ የሆኑ ፓርቶች አሉ ስላለን፣ ስለዚህ ኦርጋናይዜሽን እንደ ሲስተም ከቆጠር ነው በውስጡ ኮምፕሌክስ እና ኢንተርሌትድ የሆኑ ፓርቶች አሉት። ይህም ስንል ኦርጋናይዜሽን በውስጡ ምንድን ነው ኮምፕሌክስ የሆነ ማለት የተለያዩ ውስብስብ የሆኑ ስራዎች አሉ። እነዛን ስራዎች ለመስራት ግን ኢንተርሌትድ የሆኑ ኮምፖነንቶች ያስፈልጋሉ። ለምሳሌ በአንድ ኦርጋናይዜሽን ውስጥ ማኔጅመንቱ ምን ሊያካትት ይችላል? የተለያዩ ዲፓርትመንቶች ይኖሩታል። ለምሳሌ ሂውማን ሪሶርስ ሊኖር ይችላል። ሂውማን ሪሶርስ የሚሰራው ስራ አለ። ሴልስ ዲፓርትመንቱ አለ፣ ሴልስ ላይ የሚሰራው አለ። ማርኬቲንግ ዲፓርትመንት ማለት ነው፣ ማርኬቲንግ ላይ የሚሰራው አለ። ሪሰርች ኤንድ ዴቨሎፕመንት አለ። የተለያዩ ዲፓርትመንቶች ይኖራሉ። ስለዚህ እነዚያ ዲፓርትመንቶች ኢንተርሌትድ ሆነው መስራት አለባቸው፣ ምክንያቱም አላማቸው አንድ ስለሆነ ማለት ነው፣ አንድ ኦርጋናይዜሽን እስከመሆኑ ድረስ። ስለዚህ ዋና አላማቸው የሆነን ጎል አቺቭ ማድረግ ስለሆነ፣ ስለዚህ ኦርጋናይዜሽንን እንደ ሲስተም መቁጠር እንችላለን። ምክንያቱም የተለያዩ ኢንተርሌትድ እና ኢንተርኮኔክትድ የሆኑ ኮምፖነንቶች የጋራ አላማን ለማሳካት የተሰበሰቡ ስለሆኑ ማለት ነው። ስለዚህ እነዚህ ኦርጋናይዜሽን አሴስ ሲስተም ስናየው ደግሞ የተለያዩ አስፔክቶች ወይም መገለጫዎች አሉ በኦርጋናይዜሽን ውስጥ። የመጀመሪያው ሲስተም ከተባለ ኦርጋናይዜሽን ሲስተም ነው ካልነው የተለያዩ ማሟላት ያለበት ነገር አለ። አንደኛው ሲስተም ከተባለ ኢንፑት ያስፈልገዋል ማለት ነው። ኢንፑት አር ዘ ሪሶርስ ዘ ኢንፎርሜሽን ኦር ዘ ስቲሙለስ ዛት ኢንተር ዘ ሲስተም ፍሮም ኤክስተርናል ኢንቫይሮንመንት ነው። ስለዚህ ኢንፑት የምንላቸው የተለያዩ ማቴሪያሎች ለምሳሌ ሪሶርስ ሊሆን ይችላል፣ መረጃ ላይ ሊሆን ይችላል፣ ወይም ስቲሙለስ ሊሆን ይችላል። እነዛ መረጃዎች ከኤክስተርናል ኢንቫይሮንመንት ወደ ሲስተሙ ሲገቡ ኢንፑት ይሆናል ማለት ነው። ከዛ እነዚህ ኢንፑቶች ፕሮሰስ ሆነው ወደ አውትፑት መቀየር አለባቸው ማለት ነው። ስለዚህ this can include raw material, data, energy, human resource, financial resource or any input necessary for the system to function ነው። ስለዚህ ሲስተሙ ፈንክሽን ሊያደርግ የሚጠቅሙ ነገሮች እንዳለ እንደ ሲስተም ይካተታሉ ማለት ነው። ለምሳሌ ጥሬ እቃዎች ሊሆኑ ይችላሉ። በፕሮዳክሽን ላይ ከሆነ ሮ ማቴሪያልን ተጠቅማችሁ ፕሮሰስ አድርጋችሁ ፕሮዳክት ልታወጡ ትችላላችሁ። ዳታም ሊሆን ይችላል። ሂውማን ሪሶርስ፣ ፋይናንሻል ሪሶርስ ተጠቅማችሁ ደግሞ በአንድ ኦርጋናይዜሽን ውስጥ ያው የኦርጋናይዜሽኑን ዓላማ ማሳካት ትችላላችሁ። ስለዚህ እነዚህ እንደ ኢንፑት ትጠቀሟቸዋላችሁ ማለት ነው። ምክንያቱም ኦርጋናይዜሽን ጎላችሁን ወይም አውትፑቱን ለማግኘት ብላችሁ ማለት ነው። ስለዚህ አንዱ በኦርጋናይዜሽን ሲስተም ውስጥ ምን ያስፈልጋል? ኢንፑት ያስፈልጋል ማለት ነው። ሁለተኛው ደግሞ ፕሮሰስ ኦር ኦፕሬሽን ያስፈልጋል። ይሄ ዋናው ስራው ማለት ነው፣ ሂደቱ የሚካሄድበት ፕሮሰስ ኦር ኦፕሬሽን ሪፈርስ ቱ አክቲቪቲ አክሽን ኦር ትራንስፎርሜሽን ዛት ኦከር ዊዝን ሲስተም ነው። ይሄ ፕሮሰስ ኦፕሬሽን የምንለው
አክቲቪቲ ወይም ተግባር ስንወስድ ነው። ወይም ትራንስፎርም መደረግ ያለበት ወደ ኢንፑቱ ትራንስፎርም የሚደረግበት ሂደት ነው ወደ አውትፑት በሲስተም ውስጥ ማለት ነው። ስለዚህ ዚስ ፕሮሰስ ቴክ ኢንፑትስ ኤንድ ኮንቨርት ዘም ኢንቱ አውትፑት ኦር ዲዛይርድ አውትካም ነው የሚለው። ስለዚህ ይሄ ፕሮሰሱ ምንድነው? ኢንፑቱን ወደ አውትፑት መቀየር ወይም ወደ ተፈለገው አውትካም መቀየር ነው። ስለዚህ ፕሮሰስ የተለያዩ ስቴፖችን፣ ታስኮችን፣ ሩል፣ ፕሮሲጀር፣ ኢንተራክሽን አሞንግ ዘ ሲስተም ኮምፖነንት ያስፈልጋል ማለት ነው። ስለዚህ አንድ ኦርጋናይዜሽን ቢኖር ዋና ዓላማው አምርቶ መሸጥ ከሆነ የሚያመርተው ዋናውን ስራው የሚሰራው አካል አለ፣ አክሽኑን የሚወስደው። የተለያዩ ደግሞ ሽያጭ ላይ የሚያተኩር አለ፣ ዋጋውን የሚያወጣው፣ ሰራተኞችን የሚቆጣጠር አለ። ስለዚህ እነዚህ ሲስተሞች እንዳለ ኢንተራክት አድርገው ምንድነው አንድ አውትፑት ያመጣሉ፣ ያንን ፕሮዳክት ያመርታሉ ማለት ነው። ስለዚህ ያ ፕሮዳክት ምንድነው? እንደ አውትካም ነው። ስለዚህ አውትካሙን በፕሮሰስ ወይም በኦፕሬሽን ስቴጅ ላይ ነው ከኢንፑት ወደ አውትፑት የምንቀይረው። ከዛ ቀጣዩ ስቴፕ ምን ይመጣል ማለት ነው? አውትፑት ይገኛል ማለት ነው። ዋናው ሪዛልቱ ኢንድ ሪዛልቱ ይመጣል ማለት ነው። ስለዚህ አውትፑት አር ዘ ሪዛልት ፕሮዳክት ኦር ሰርቪስስ ኦር አውትካም ዳት ፕሮዲውስድ ባይ ዘ ሲስተም። ስለዚህ በሲስተሙ የሚገኘው የመጨረሻው ሪዛልቱ አውትፑት ይባላል። ለምሳሌ ማሽነሪ የሚያመርት ኦርጋናይዜሽን ከሆነ ማሽነሪ አውትፑቱ ነው። ተሽከርካሪ የሚያመርት ተሽከርካሪ አውትፑቱ ነው። ቤት የሚገነባ ቤቱ ሲያልቅ ነው አውትፑት የሚሆነው። ሶፍትዌር የሚገነባ ሶፍትዌሩ ሲያልቅ ነው እንደ አውትፑት የሚቆጠሩ ሪዛልቱ ማለት ነው። ስለዚህ ይሄን ለማድረግ ግን የሚጠቀማቸው የተለያዩ ኢንፑቶች እና ያንን ኢንፑት ወደ አውትፑት የመቀየር አክሽን የሚወሰድበት ወይም ፕሮሰስ ወይም ኦፕሬሽን ስቴጅ አለ ማለት ነው። ከዛ መጨረሻ አውትፑት ይመጣል ማለት ነው። ስለዚህ ዚስ አውትፑት አር ጀነሬትድ አስ ኤ ሪዛልት ኦፍ ዘ ሲስተም ፕሮሰስ ኤንድ ዴሊቨርድ ቱ ዘ ሲስተም ኤክስተርናል ኤንቫይሮንመንት ኦር ስቴክሆልደር። ስለዚህ እነዚህ አውትፑቶች የሲስተም ፕሮሰስ ውጤት ናቸው እና ወደ ኤክስተርናል ኢንቫይሮንመንት ወይም ወደ ማህበረሰቡ እነዛ ፕሮዳክቶች ይሰራጫሉ ማለት ነው። ስለዚህ ሶስተኛው ኮምፖነንት ይሄ ነው። አንድ ነገር ሲስተም ካለን መሟላት ያለበት ነገር ወይም ኦርጋናይዝ ሲስተም ስለሆነ ማሟላት ያለበት አውትፑት ሊኖረው ያስፈልጋል ማለት ነው። አራተኛው ፊድባክ። ፊድባክ ላይ ስንመጣ ፊድባክ ኢዝ ኢሴንሻል ፓርት ኦፍ ዘ ሲስተም ኢት ፕሮቫይድ ኢንፎርሜሽን አባውት ዘ ሲስተም ፐርፎርማንስ ኦር አውትካም ማለት ነው። ስለዚህ ስለ ፊድባክ ስናወራ ምንድነው የምናወራው? ምላሽ ማለት ነው። ስለዚህ ዋናው ምላሻችሁ ለእናንተ ሲስተሙ እንዴት ፐርፎርም እያደረገ ነው ወይስ አውትካሙ ምን ይመስላል? ለምሳሌ መኪና አምራች ከሆናችሁ መኪናውን አምርታችሁ ሸጣችሁ ከዛ ተጠቀሙት ወዲያ ከስተመሮች ምንድነው ምላሻቸው? መኪና ተመችቷቸዋል ወይስ ቅሬታ የገጠማቸው ነገር አለ? ያንን በመጠየቅ ስለ ሲስተሙ ፐርፎርማንስ ወይም አውትካሙ መረጃዎችን መሰብሰብ የምንችልበት ስቴጅ ነው ማለት ነው። ስለዚህ ፊድባክ ካን ካም ፍሮም ቦዝ ኢንተርናል ኤንድ ኤክስተርናል ሶርስ ኤንድ ሄልፕ ዘ ሲስተም ሞኒተር ኢትስ አውትፑት ኮምፔር ደም ዊዝ ዘ ዲዛይርድ ጎል ኦር ስታንዳርድ ኤንድ ሜክ ዘ ኔሰሰሪ አጀስትመንት ኦር ኢምፕሩቭመንት ነው። ስለዚህ ፊድባክ ተጠቅማችሁ ኢንተርናል ሊሆን ይችላል፣ የኦርጋናይዜሽኑ ሰራተኞች ሊሆኑ ይችላሉ፣ ወይም ኤክስተርናል ወይም ከስተመራችሁ ሊሆን ይችላል ፊድባኩን የምትጠይቁት። ከዛ የነሱ ፊድባክ በመስማት ስለ አውትፑት ያላቸውን ማለት ነው። ከዛ ከኛ ስታንዳርድ ጋራ ከጎል ጋራ እና አጀስትመንት ካስፈለገውም አጀስትመንት ማስኬድ ያስፈልገናል በሰዎቹ ምላሽ ተመስርተን እና እኛ ያስቀመጥነውን ዲዛይርድ ጎል ሚት አድርገናል በሚለው ላይ በመመስረት ማለት ነው። ስለዚህ አራተኛው ኮምፖነንት ፊድባክ ነው ማለት ነው። ሌላ ኮንትሮል ኤንድ ሬጉሌሽን። አንድ ሲስተም በውስጡ ኮንትሮል እና ሬጉሌሽን ሊኖረው ያስፈልጋል። ኮንትሮል ኤንድ ሬጉሌሽን መካኒዝም አር ፑት ኢን ፕሌስ ቱ ሞኒተር ማኔጅ ኤንድ ጋይድ ዘ ሲስተም ኦፐሬሽን ነው። ስለዚህ ይሄ ኮንትሮል እና ሬጉሌሽን የሚያስፈልገው ምንድነው? ሲስተሙ በፈለግነው ወይ ኦፐሬት እንዲያደርግ ወይም የፈለግነው ፕሮዳክት በፈለግነው ወይ ፕሮሰስድ እንዲሆን የምንቆጣጠርበት ኮንትሮል እና ሬጉሌሽን ይባላል ማለት ነው። ስለዚህ እነዚህ ሜካኒዝሞች ፖሊሲ ሊሆን ይችላል፣ ሩል፣ ፕሮሲጀር፣ ኳሊቲ ስታንዳርድ፣ ፐርፎርማንስ ሜትሪክስ ኦር ገቨርናንስ ስትራክቸር ሊሆን ይችላል። ስለዚህ ምንድነው ያንን ፕሮዳክት በፈለግነው መንገድ ለማምረት መጀመሪያ ፖሊሲ መውጣት አለበት። ፕሮዳክቱ የሚመረትበት ወይ ያንን የምናካሄድበት የተለያየ ሩሎች ለሰራተኞች መውጣት አለባቸው። ፕሮሲጀሮች፣ ለምሳሌ ፕሮዳክሽን ከሆነ የተለያዩ ፕሮዳክሽን ስቴጆች አሉ። እነዛን ፕሮሲጀሮች መጀመሪያ በግልጽ ማስቀመጥ ሊሆን ይችላል። የኳሊቲ ስታንዳርድ ምን ያህል ኳሊቲ ነው የምንፈልገው እና ፐርፎርማንስ ሜትሪክስ ማለት ፐርፎርማንሳችን የምንለካባቸው መስፈርቶች ማስቀመጥ እና የገቨርናንስ ስትራክቸር ነው ስለመዋቅሩ ምናምን የሚመለከቱ ስቴጆችን ማለት ነው። ስለዚህ እነዚህን በማድረግ ምን ማድረግ ትችላላችሁ? ኮንትሮል እና ሬጉሌሽን ማድረግ ትችላላችሁ የሲስተማችሁን ኦፐሬሽን ማለት ነው። ስለዚህ they ensure that the system operates within the defined boundary and achieve its intended goal ነው ማለት ነው። ስለዚህ በዚህ መሰረት ባውንደሪ በማበጀት በጣም ፕሮዳክቱ ባሰባችሁት ዌይ ፕሮዲውስድ እንዲደረግ ማድረግ ትችላላችሁ ማለት ነው። ምንም በመጠቀም
የተለያዩ ኮንትሮሎች እና ሬጉሌሽኖችን መጀመሪያ ሴት በማድረግ ነው በማስቀመጥ ማለት ነው። ስለዚህ አምስተኛው ኤሌመንት ይህን ይመስላል ይህ ሲስተም ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ይሄኛው ሲስተሞቹ ኢንተርኮኔክትድ እና ሪሌሽንሽፕ መፍጠር አለባቸው ማለት ነው። ስለዚህ ፓርት ኦፍ ሲስተም አር ኢንተርኮኔክትድ ኤንድ ሃቭ ዘ ሪሌሽንሽፕ ዊዝ አዘር ነው። እዚህ ጋር በምስሉ ላይ እንደምትመለከቱት የተለያዩ ሲስተሞች ብንላቸው እነዚህ ሰዎች እንደ ሲስተም ብቆጥሯቸው እርስ በርስ መገናኘት አለባቸው ማለት ነው። ምክንያቱም ፕሮዲውስ ለማድረግ ያንን ቤተር ሪዛልት እነዚያ ሲስተሞች ተናበው በአንድ ዓላማ ይዘው መስራት ስላለባቸው ማለት ነው። እና ዚስ ሪሌሽንሽፕ ካን ቢ ሄራርኪያል። ስለዚህ ሪሌሽንሽፕ ስትሉ ምንድነው? ሪሌሽንሽፑ ሄራርኪያል ሊሆን ይችላል። ሄራርኪያል ኦርጋኒክ ስትራክቸር ማለትም ቶፕ፣ ሚድል እና ቦተም የሆነ ማናጀር ሊኖሩ ይችላሉ። በዛ ውስጥ ያሉ ስትራክቸሮች ይኖራሉ። ሄራርኪያል የምንለው ያ ነው፣ በደረጃ ወይም ላተራል ሊሆን ይችላል። ላተራል ከሆነ ክሮስ ፈንክሽናል ኤንቲቲም ነው። ክሮስ ፈንክሽናል ስንል የተለያዩ ዲፓርትመንቶች አሁን በሆሪዞንታል ነው የሚታዩት። ለምሳሌ ሁማን ሪሶርስ አለ፣ ሪሰርች ዴቨሎፕመንት፣ ማርኬቲንግ ዲፓርትመንት አለ። እነዚህ አሁን ሆሪዞንታል ነው የሚባሉት ምክንያቱም በእኩል ደረጃ ላይ ስላሉ። ስለዚህ ላተራል ሪሌሽንሽፕ መፍጠር ይችላል። ቨርቲካል ወይም ሄራርኪያል ሪሌሽንሽፕ ሊሆን ይችላል። ቤዝድ ኦን ዘ ፍሎ ኦፍ ኢንፎርሜሽን በሚያስፈልገን መረጃ መሰረት አሁን ኢንፎርሜሽን ዲሲሽን ከሆነ ከቦተም ወደ ዳውን ነው የሚወርደው እና ስለ ስራው አፈጻጸም ከሆነ ደግሞ ሪፖርት የምታቀርቡት ከቦተም ወደ ቶፕ ነው የሚወጣው ማለት ነው። ስለዚህ እንዳለው ኢንፎርሜሽን ፍሎ እንደሚያስፈልጋቸው ሪሶርስ እንደሚያስፈልገው ኦቶሪቲ ኢንተራክሽኑ ዳይሬክሽኑ ይወሰናል ማለት ነው። ስለዚህ ኢንተራክሽን ኤንድ ሪሌሽንሽፕ አሞንግ ሲስተም ፓርት አር ቫይታል ኮኦርዲኔሽን ኤንድ ኮርፖሬሽን ነው። ስለዚህ ሪሌሽንሽፕ እና ኢንተርኮኔክትድነስ ወሳኝ ነው በኦርጋናይዜሽን አዚ ሲስተም አንድ ሲስተም ኮንቲኒስ እንዲያረግ ከተፈለገ ማለት ነው። ሌላኛው ባውንደሪ ያስፈልጋል ሲስተም፣ ምክንያቱም ኤቭሪ ሲስተም ሃዝ ባውንደሪ that define its scope and distinguish it from the external environment። ምክንያቱም አንድ ሲስተም ከሌላ ሲስተም የሚለየው ባውንደሪ ያስፈልጋል። እኔ እዚህ ድረስ ነው ፐርፎርም ማድረገው፣ የኔ ሲስተም እዚህ ድረስ ነው መስራት የሚችለው ብለን ባውንደሪ ማበጀት አለብን። ምክንያቶች ሌላ ሲስተሞች ስላሉ ከነዛ ሲስተሞች ጋራ እንዳይደባለቅብን ማለት ነው። ስለዚህ this boundary determine what is considered part of the system and what is external to it ነው። ስለዚህ በእኛ ሲስተም ውስጥ ምን መካተት አለበት፣ ከኛ ሲስተም ውጭስ ምን መሆን አለበት የሚለውን ማተኮር አለብን ማለት ነው። ስለዚህ ባውንደሪ helps in defining the system input process። ስለዚህ ባውንደሪ አበጃችሁ ማለት የሚያስፈልጋቸውን ኢንፑት በምን አይነት ወይ ነው ፕሮሰስ ማድረግ ያለብኝ፣ አውትፑት ምንድን ነው የምፈልገው ሪዛልት እና ኢንተራክሽን ኢት ሃዝ ዊዝን ዘ ኤንቫይሮንመንት እና ከኤንቫይሮንመንት ጋር ምን አይነት ኢንተራክሽን ያስፈልገኛል የሚለውን የምንወስንበት ስቴጅ ነው ማለት ነው። ስለዚህ ባውንደሪም አንዱ ሲስተም ሊኖረው የሚያስፈልገው ኮምፖነንት ነው ማለት ነው። ስለዚህ ሌላኛው ደግሞ ኢንቫይሮንመንት ይኖራል። አንዱ ሲስተም ከተባለ ከኢንቫይሮንመንት ጋር ኢንተራክት ማድረግ አለበት። ስለዚህ ኢንቫይሮንመንት ኢዝ ኤክስተርናል ኮንቴክስት ኦፍ ሰራውንዲንግ ኢን ዊች ዘ ሲስተም ኦፐሬት ነው። ስለዚህ ሲስተሙ ሰራውንዲንግ ያለ ኢቨንት ነው፣ ይሄ ኤክስተርናል ኮንቴክስት ነው እና ሲስተም ኦፐሬት በሚያደርገው በዛ በሲስተም ላይ ኢንፍሉዌንስ የሚፈጥር ነገር ነው ኢንቫይሮንመንት የምንለው። ስለዚህ ምን ሊያካትት ይችላል? ፋክተሮች አሉ ኢንፍሉዌንስ ያላቸው ኮንዲሽን ዳት ካን ኢምፓክት ሲስተሙ ላይ ኢንፍሉዌንስ ማሳደር የሚችሉ ፋክተሮችን ሊሆን ይችላል ያ ኢንቫይሮንመንት የሚይዘው። ለምሳሌ የማርኬት ኮንዲሽኑ፣ ኮምፒውተሮች ሊሆኑ ይችላሉ፣ ሬጉላተር ፍሬምወርክ፣ ሶሻል ትሬንዱ፣ ቴክኖሎጂካል ቼንጅ ሊሆን ይችላል። ስለዚህ ሲስተሙ ኢንተራክት ዊዝ ኢንቫይሮንመንት ኤንድ ካን ቢ ኢንፍሉዌንስድ ባይ ኢት ነው። ስለዚህ ከኢንቫይሮንመንት ጋር ኢንተራክት ሊያደርግ ይችላል ሲስተሙ እና በኢንቫይሮንመንቱ በሲስተሙ ላይ የራሱ የሆነ ተጽዕኖ ያሳድር ይችላል ማለት ነው። ስለዚህ ኢንቫይሮንመንትም አንዱ ሲስተም ከሲስተም ኮምፖነንት ጋር ኢንተራክት የሚፈጥር ነው ማለት ነው። ስለዚህ ሌላ ቀጣይ የምንመለከተው የሲስተም አይነቶች ነው። ስለዚህ አንድ ኦርጋናይዜሽን ሲስተም ነው ካለ እነዚህን ነገሮች ማካተት አለበት ብለን አየን። ኢንፑት፣ ፕሮሰስ፣ አውትፑት፣ ፊድባክ አለ፣ ኢንተርኮኔክትድ እና ሪሌሽንሽፕ አለ፣ ኮንትሮል ኤንድ ሬጉሌሽን እና ከኢንቫይሮንመንት ጋር ኢንተራክሽን ያስፈልገዋል አለ። አሁን ደግሞ የምናየው ምንድነው የኦርጋናይዜሽን አይነቶች ነው። ስለዚህ ሁለት አይነት ኦርጋናይዜሽኖች አሉ። አንደኛው ክሎዝድ ሲስተም ነው፣ ሁለተኛው ኦፕን ሲስተም ነው። ስለዚህ ክሎዝ ሲስተም ስናይ ክሎዝ ሲስተም ኢዝ ኤ ሲስተም ዛት ደዝ ኖት ኤክስቼንጅ ማተር ኦር ኢነርጂ ዊዝን ኤክስተርናል ኢንቫይሮንመንት። ስለዚህ ክሎዝድ ነው ማለት ምንም አይነት ግንኙነት የለው፣ ኦርጋናይዜሽኑን በራሱን ኦፐሬት የሚያደርጋቸውን ነገሮች ነው ክሎዝ ሲስተም የምንለው ማለት ነው። ስለዚህ ኢት ኢዝ ሰልፍ ኮንቴንድ
and isolated from its surrounding ስለዚህ ከሰራውንዲንጉ አይዞሌት የሆነ ብቻውን ፐርፎርም የሚያደርግ ሲስተም ነው ማለት ነው። ስለዚህ while it may interact internally and undergo transformation of process it does not receive input from or release output to the external environment ነው። ስለዚህ እዚህ ጋር የሚለን ኤክስተርናል ኢንተራክት ያደርግማል እንጂ ኢንተርናሊ በዛው በኦርጋናይዜሽን ውስጥ ግን ያ ሲስተም ኢንተራክት ያደርጋል እዛው ዊዝን ኦርጋናይዜሽን ነው፣ ግን አንድ አውትሳይድ ኦርጋናይዜሽን ኢንተራክት አያደርግም። ይሄን ማለት ስለዚህ ምንድነው ኢንፑት ከኤክስተርናል ኢንቫይሮንመንቱ አይቀበልም ወይም አውትፑትን ወደ ኤክስተርናል ኢንቫይሮንመንቱ ሪሊዝ አያደርግም ማለት ነው። ምን ካለ ክሎዝ ሲስተም ማለት ነው። ስለዚህ ለክሎዝ ሲስተም ኤግዛምፕል አካውንቲንግ ሲስተም ነው። ለምሳሌ ካምፓኒ ያለውን አካውንቲንግ ሲስተም እዛው ዊዝን ኦርጋናይዜሽን ውስጥ የሚያስቀረው ምክንያቱም ያለውን የብር መጠን የሰራውን ትርፍ ምናምን የሚያሰፍርበት አይደል አካውንቲንግ ሲስተም። ስለዚህ ይህንን ለኤክስተርናል ኢንቫይሮንመንት ግልጽ ማድረግ አይጠበቅበትም። ዊዝን ኦርጋናይዜሽን ፐርፎርም ማድረግ ያለበት ነገር ነው። ሌላኛው ኢንተርናል ኮሚኒኬሽን ኔትወርክ አለ። በዛ በኦርጋናይዜሽን መፍጠር ያለብን ሴኩሪቲ ሲስተም ያስፈልገናል በዛው በኦርጋናይዜሽን ውስጥ። ይህን ሴኩሪቲ ሲስተም የምትፈጥሩት እዛው በኦርጋናይዜሽን ውስጥ ነው። ስለዚህ ክሎዝድ ሲስተም ከሌላ ጋር ኢንተራክት ማድረግ ያስፈልጋችሁ ማለት ነው። ሌላ ኢንተርናል ትሬኒንግ ፕሮግራም ነው። ለሰራተኞቻችሁ ስልጠና ብትሰጡ እዛው ክሎዝ ሲስተም ነው። ኦርጋናይዜሽኑን እዛው ውስጥ ነው። ኢንተርናል የሆነ ስልጠና ነው። ማኔጀሩ ካለው ኤክስፔሪንስ ልምድ ሊሆን ይችላል የሚሰጣቸው ስልጠና። ስለዚህ ይሄ ኢንተርናል ነው፣ በዛ ኦርጋናይዜሽን ውስጥ የሚቀር ነው። ስለዚህ ክሎዝ ሲስተም ካለን ከኤክስተርናል ሲስተሙ ጋር ኢንተራክሽን አይፈጥርም። ኢንፑት ከኤክስተርናል ኢንቫይሮንመንት አይወስድም ወይም አውትፑት ወደ ኤክስተርናል ኢንቫይሮንመንት ሪሊዝ አያደርግም ማለት ነው። እነዚህን ኮንቴክስቶች ማሰብ አለባቸው ማለት ነው። ሌላኛው ኦፕን ሲስተም ነው። ኦፕን ሲስተም ስንል ኦፕን ሲስተም ኢዝ ኤ ሲስተም ዳት ኤክስቼንጅ ማተር ኢነርጂ ኤንድ ኢንፎርሜሽን ዊዝን ኤክስተርናል ኢንቫይሮንመንት። ይሄኛው ከሆነ ግልጽ ነው። ኦፕን ማለት ግልጽ የሆነ ነገር አለ ማለት ነው። ከኤክስተርናል ኢንቫይሮንመንት ጋር መረጃዎች ማተር ኢነርጂዎችን እንለዋወጣለን ማለት ነው። ስለዚህ ኢትስ ካራክተራይዝድ ባይ ኮንቲኒስ ፍሎ ኦፍ ኢንፑት ኤንድ አውትፑት ቢትዊን ዘ ሲስተም ኤንድ ኢትስ ሰራውንዲንግ። ስለዚህ በሲስተሙና በሰራውንዲንጉ መካከል ግልጽ የሆነ የመረጃ ልውውጥ አለ ማለት ነው። ስለዚህ ይሄ ኤክስቼንጅ ደግሞ ምን ያደርጋል? ዲስ ኤክስቼንጅ አሎ ዘ ሲስተም ቱ ሜንቴን ኢትስ ፈንክሽኒንግ ኤንድ አዳፕት ቱ ዘ ቼንጅ ኢን ኤክስተርናል ኢንቫይሮንመንት ነው። ስለዚህ ከኤክስተርናል ኢንቫይሮንመንት ጋር ያለን ሪሌሽንሽፕ ሲስተሙ ፈንክሽን እና አዳፕት እንዲያደርግ ያስችላል። ኤክስተርናል ኢንቫይሮንመንቱ ላይ ያሉ ለውጦችን ማለት ነው። በዛ ወይ ፈንክሽን ያደርጋል ማለት ነው። ስለዚህ ሊቪንግ ኦርጋኒዝም፣ ኢኮሲስተም፣ ሶሻል ኦርጋናይዜሽን ኤንድ መኒ ቴክኖሎጂካል ሲስተም አር ኤግዛምፕል ኦፍ ኦፕን ሲስተም ናቸው። ስለዚህ ሊቪንግ ኦርጋኒዝሞች ያልነው ኢንተራክት ስለምናደርግ ነው። ለምሳሌ እኛ ከእንስሳቶች ጋር አይሚን ከእጽዋቶች ጋር ኢንተራክሽን አለን። እኛ ኦክሲጅን ከነሱ እኛ ካርቦን ዳይኦክሳይድ ለነሱ ስለምንሰጥ ይሄ ምንድነው ኦፕን ሲስተም ነው ማለት ነው። እኛ ከኤክስተርናል ኢንቫይሮንመንት ጋር ኢንተራክሽን አለን ማለት ነው። ኢኮሲስተም ላይ ያለ የተለያዩ እጽዋቶች፣ እንስሳቶች ምን ስላላቸው ነው ሪሌሽን አላቸው። ሶሻል ኦርጋናይዜሽን በማህበራዊ ተቋማቶችም ሪሌሽን አለ እና በቴክኖሎጂካል ሲስተም ውስጥ የምንፈጥራቸው ሪሌሽንሽፕ የኦፕን ሲስተም ኤግዛምፕል ናቸው ማለት ነው። ሌላ በተጨማሪ ምን ይኖራል? ሰፕላይ ቼን አለ። ሰፕላይ ቼን ማለት የተለያዩ አቅርቦቶች ሰፕላዮች ስለሚያስፈልጉን በዛ ምክንያት የምንፈጥረው ሪሌሽንሽፕ ነው ከሌላ ድርጅቶች ወይም አቅራቢ ድርጅቶች ጋር፣ ግብአት አቅራቢ ድርጅቶች ጋር ማለት ነው። ማርኬት ኢንተራክሽን አለ። በማርኬት ውስጥ የምንፈጥረው ከሌሎች ማርኬት ከኛ ተፎካካሪዎች ጋር ሊሆን ይችላል መፍጠር ያለብን ኢንተራክሽን አለ። ፓርትነርሽፕ ኮላቦሬሽን ልንፈጠር እንችላለን። ኢኖቬሽን ኤንድ ኖሌጅ አኩሽን ከሌሎች አካላት ጋር አብረን ኢኖቬት ለማድረግ የእነሱን እውቀት ለማግኘት ስንፈልግም ከኤክስተርናል ኢንቫይሮንመንት ጋር ኢንተራክት ማድረግ አለብን እና ሂውማን ሪሶርስ ላይ ፎከስ ማድረግ ከፈለግን ማለት ነው። ስለዚህ ካምፓኒው እነዚህን ዌዎች ለማሳካት ወይም በዚህ ጋር ያሉት ይሆናሉ ዲሞግራፊ ፎርሶች፣ በናቹራል ፎርሶች፣ በኢኮኖሚ፣ በፖለቲካ፣ በካልቸራል፣ በቴክኖሎጂካል ፎርሶች ምክንያትም ሪሌሽንሽፕ ከኤክስተርናል ኢንቫይሮንመንቱ ጋር ሊፈጠር ይችላል ማለት ነው። ስለዚህ ሁለት አይነት ሲስተም እንዳለ ማወቅ አለባችሁ ማለት ነው። ኦፕን ሲስተም እና ክሎዝድ ሲስተም ማለት ነው። እና የእያንዳንዱ ካራክተሪስቲክ ኤግዛምፕሎች መለየት አለባችሁ ማለት ነው። ሌላ ቼማቲክ ሞዴል ኦፍ ሲስተም ነው። ቼማቲክ ሞዴል ኦፍ ሲስተም ማለት ቼማቲክ ሞዴል ኦፍ ሲስተም ስንል ሲስተም ዲያግራም ነው ሪፈር የሚያደርግ ወይም ሲስተም አርኪቴክት ወይም ቪዥዋሊ ሪፕሬዘንት ማድረግ ነው። ምንም ኮምፖነንት እና ሪሌሽንሽፕ ያለውን በሲስተም ውስጥ ያለውን ኮምፖነንቶች ሪሌሽንሽፖች በቪዥዋሊ ወይም በግራፊካል መልኩ ፕሬዘንት ማድረግ ነው። ቼማቲክ ፕሬዘንቴሽን ኦፍ ቼማቲክ ሞዴል ኦፍ ሲስተም ምንለው። ስለዚህ እዚህ ጋር በምታዩት ምስል ላይ ያለውን ማለት ነው። ስለዚህ ይሄ ደግሞ ሃይ ሌቭል ኦቨርቪው ሃው ሲስተም ኢዝ ስትራክቸር ኤንድ ሃው ኢትስ ፓርት ኢንተራክት ነው። እንዴት ነው ሲስተሙ ስትራክቸር የሆነው እና እንዴት ነው እያንዳንዶቹ ፓርቶች ኢንተራክት የሚያደርጉትን ለማየት ያስችለናል ማለት ነው። ስለዚህ እንዳየነው ኢንፑት አለ፣
ፕሮሰስ ከዛ አውትፑቱ የሚመረተው አለ ፕሮዳክቱ ማለት ነው። ኢንፑት ላይ የምንጠቀማቸው ማቴሪያሎች አሉ። እነሱን ተጠቅመን ፕሮሰስ አለ፣ በመሃል ፊድባክ አለ። እነዚህ ኢንተራክሽኖች የሚያሳየን ሞዴል ቼማቲክ ሞዴል ኦፍ ሲስተም ይባላል ማለት ነው። ሌላኛው ቅድም እንዳልኳችሁ ፎርማል እና ኢንፎርማል ኦርጋናይዜሽን እንመልከት። እዚህ ጋር ፎርማል ኦርጋናይዜሽን ከሆነ ኦርጋናይዜሽን ሪፈርስ ቱ ኦፊሻሊ ስታብሊሽድ ስትራክቸር ፕሮሰስ ሪሌሽንሽፕ ዊዝን አን ኢንቲቲ ሰች አስ ካምፓኒ ገቨርንመንት ኤጀንሲ ነን ፕሮፊት ኦርጋናይዜሽኖች። ስለዚህ በተለያዩ ካምፓኒዎች በገቨርንመንት ኤጀንሲዎች እና ለትርፍ ባልተቋቋሙ ድርጅቶች ውስጥ የምናየው ኦፊሻሊ ነው፣ በግልጽ የተመሰረተ ስትራክቸር አለ ማለት ነው። ቶፕ ማኔጅመንት፣ ሚድል፣ ቦተም እያለን ማርኬቲንግ ዲፓርትመንት ምናምን እያለን የምንመሰረታቸው ስትራክቸሮች አሉ። እነዚህን ኦፊሻሊ ስታብሊሽድ የሆኑ ፕሮሰሶች፣ ሪሌሽንሽፖች ምን እንላቸዋለን? በኦርጋናይዜሽን ውስጥ ፎርማል ስትራክቸር ይባላል ማለት ነው። ስለዚህ ፕላንድ ኤንድ ዴሊበሬት አሬንጅመንት ኦፍ ሮል ሪስፖንሲቢሊቲ ኤንድ ኦቶሪቲ ሌቭል ቱ አቺቭ ስፔሲፊክ ኦብጀክቲቭ። ስለዚህ የሆነን ኦብጀክቲቭ ለማሳካት እንትላ የእንትል ሮል አለው፣ የእንትል ኃላፊነት አለው፣ የእንትል ስልጣን አለው እያለን በኦርጋናይዜሽን ውስጥ ያሉ ሰራተኞችን የምንመድብበት ሂደት ምን ይባላል? ኦርጋናይዜሽን ፎርማል ስትራክቸር ይባላል ማለት ነው። ስለዚህ ይህን ይመስላል ማለት ነው። ፎርማል ስትራክቸር ያለው ኤስታብሊሽ ፕሮሲጀር ኤንድ ፖለቲክስ፣ ክሊር ላይን ኦፍ ኦቶሪቲ አለ፣ ክሊር የሆነ ኮሚኒኬሽን ቻናል እና ፎርማላይዝድ የሆነ ፕሮሰስ አለው ማለት ነው። ስለዚህ ብዙ ጊዜ የኦርጋናይዜሽን ስትራክቸር ደግሞ በኦርጋናይዜሽን ቻርት ወይም በኦርጋናይዜሽን ስትራክቸር ላይ እናሳያለን ማለት ነው። ስለዚህ ፎርማል ኦርጋናይዜሽን ይህን ይመስላል ማለት ነው። ሁለተኛው ደግሞ ኢንፎርማል ኦርጋናይዜሽን ነው። ኢንፎርማል ኦርጋናይዜሽን የምንለው አን ኦፊሻል ስፖንታኒየስ ሶሻል ኔትወርክ ሪሌሽንሽፕ ኤንድ ኢንተራክሽን ዛት ኤግዚስት ዊዝን ፎርማል ኦርጋናይዜሽን ነው የሚለው። ስለዚህ መጀመሪያ ኢንፎርማል ኦርጋናይዜሽን የሚመሰረተው በፎርማል ኦርጋናይዜሽን ነው። ሲመሰረት ግን ኦፊሻሊ አይደለም፣ እንደ ፎርማል ኦርጋናይዜሽን አን ኦፊሻል ሰዎች ባላቸው ኢንተራክሽን የሚመሰረቱት ስፖንታኒየስሊ ነው እንጂ ዴሊበሬትሊ ታስቦበት አይደለም የሚመሰረተው እና ባለን ማህበራዊ ኔትወርክ እና ሪሌሽንሽፕ ምክንያት ከኦርጋናይዜሽን ሜምበሮች ጋር ባለን ሪሌሽን ማለት ነው የሚመሰረተው ኢንፎርማል ኦርጋናይዜሽን ማለት ነው። ስለዚህ ሪፕሬዘንት ኢንፎርማል ኮሚኒኬሽን ኮኔክሽን ኮሚኒኬሽን ፓተርን ሶሻል ዳይናሚክስ ዛት ኢመርጅ አሞንግ ኢንዲቪዥዋል ኤንድ ግሩፕ ነው። ስለዚህ በኢንዲቪዥዋል በግሩፖች መካከል የሚመሰረት የኮሚኒኬሽን ፓተርን እና ሶሻል ዳይናሚክስን ያሳየናል ማለት ነው። ስለዚህ አንድ ኦርጋናይዜሽን ፎርማል ስትራክቸር አለው ለመባል ሶሻል ኔትወርክ ግራፕ-ቪን ኮሚኒኬሽን ይባላል። ይህ ኢንፎርማል ኮሚኒኬሽኑ ግራፕ-ቫይን ይባላል። ኢመርጀንት ሮል ወይም ኢንፍሉዌንስ የሚያሳድርብን ያስፈልጋል። ኖርሞች አሉ፣ ኢንፎርማል ሩሎች በኢንፎርማል ኢንተራክሽን ውስጥ የሚያስፈልጉን ህግና ደንቦች አሉ። ምክንያቱም ኢንፎርማል ግሩፖችን ስትመሰርቱ በኦርጋናይዜሽን ውስጥ እናንተ የሱን ባህሪ እሱ የእናንተን ባህሪ ማክበር አለበት እና ቢሰድባችሁ ምናምን ስለማትስማሙ ኖርም ያስፈልገዋል ማለት ነው። ይህ ኢንፎርማል ሪሌሽንሽፕ እና ሶሻል ኮሄሽን እና ሰፖርት፣ እርስ በርስ መደጋገፍ እና ከዛ ኢንፎርማል ግሩፑ ጋራ አባል እንደሆናችሁ ሊሰማችሁ እና ታች እንደሆናችሁ ሊሰማችሁ ይገባል ማለት ነው። ስለዚህ እነዚህም ፕሮፐርቲዎች ካሉ በኦርጋናይዜሽን ውስጥ ያለው ሪሌሽንሽፕ ኢንፎርማል ሪሌሽንሽፕ ነው እንላለን ማለት ነው። ወይም ኢንፎርማል ኦርጋናይዜሽን ነው እንላለን ማለት ነው። ሌላ ኦርጋናይዜሽን ቢሄቪየር እና ኦርጋናይዜሽን ማኔጅመንት ያላቸው ሪሌሽንሽፕ ነው እዚህ ጋር ሊንካቸውን የሚያሳየው። ኦርጋናይዜሽን ቢሄቪየር ሪፈርስ ቱ ቦዝ ቻሌንጅ ኤንድ ኦፖርቹኒቲ ፎር ማናጀር ነው። ኦርጋናይዜሽን ቢሄቪየር የራሱ የሆነ ይዟቸው የሚመጡ ቻሌንጆች አሉ እና ኦፖርቹኒቲዎች አሉ ለማናጀር። ስለዚህ ማናጀር የኦርጋናይዜሽን ቢሄቪየር መጠናቱ የሰዎችን ባህሪ እንዲለይ ያስችለዋል ማለት ነው። ምንድነው ጥሩ ጎናቸው፣ ምንድነው ደካማ ጎናቸው የሚለውን በመለየት ከነሱ ባህሪ፣ ከነሱ ስሜት፣ ከነሱን የሚያነሳሳቸው ጋር የሚሄድ ስራን ለመመደብ ያስችለዋል ማለት ነው። ግን ቻሌንጁ እነዚህን ባህሪዎች ለማስተካከል ምናምን ብዙ ጊዜ ሊወስድ ስለሚችል ቻሌንጅም ኦፖርቹኒቲም አለው ማለት ነው። የሰዎች ባህሪ በኦርጋናይዜሽን ውስጥ ለአንድ ማናጀር ማለት ነው እና it can help us to improve the quality and employee productivity ነው። ስለዚህ ኦርጋናይዜሽን ቢሄቪየር ወይም የሰራተኞች ባህሪ በኦርጋናይዜሽን ውስጥ ያለው መታወቁ ለማናጀሩ እነሱን ፕሮዳክቲቭ በሆነ ዌይ እና ጥሩ የሆነ ኢምፕሩቭድ የሆነ ኳሊቲ ያለው ስራ እንዲሰሩ ለማስቻል ይጠቅመናል ማለት ነው እና it offers specific insight to improve the managers people skill ነው። ስለዚህ የሰዎቹን ስኪል ለማዳበር ይጠቅመዋል ማለት ነው ማናጀሩ በኦርጋናይዜሽን ውስጥ እና ከዛ በተጨማሪ ኦቢ ካን ኦፈር ማናጀርስ ጋይዳንስ ኢን ክሬቲንግ ኢቲካሊ ሄልዚ ወርክ ክላይሜት። ስለዚህ ኢቲካሊ ሄልዚ የሆነ የወርክ ክላይሜትንም ለመፍጠር ኦርጋናይዜሽን ቢሄቪየር ያስችለዋል ማለት ነው በአንድ ኦርጋናይዜሽን ውስጥ። ስለዚህ ቻፕተር 1 ይህን ይመስላል ማለት ነው። በቻፕተር 2
እንቀጥላለን ቀጣይ ማለት ነው። ስለዚህ እስካሁን ስለቆያችሁ አብራችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳና ቪዲዮውንም ቪፒኤን አብርታችሁ ስለምታዩልኝ አመሰግናለሁ። በቀጣይ በቻፕተር 2 ወይም በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።